ታላቅ የመጽሐፍ የምረቃ በዓል በጀርመን ፍራንክፈርት ከተማ ብዕርና ባሩድ የተሰኘው ትላንትናን የዋጀው ዛሬን እየፈተሸ ነገን የሚያነጽረው በፖለቲከኛና ደራሲ አንዱዓለም አራጌ የተከተበው አዲስ ድንቅ መጽሐፍ እነሆ ቅዳሜ ፌብሩዋሪ 21 2026 ከቀኑ በ14 ሰዓት ጀምሮ በጀርመን ፍራንክፈርት ከተማ ኒድዛልባው ላይ በደማቅ ሁኔታ ይከበራል። ልብ በሉ፣ በዚሁ በመጽሐፍ የምረቃ ዕለት መታሰቢያ ቀጸላ መድረኩን ትመራዋለች የሰብአዊ መብት ተሟጋቹ ያሬድ ኃይለ ማርያም፣ አንጋፋው ጋዜጠኛ ነጋሽ መሐመድ፣ ዕውቁና ተወዳጁ ደራሲ ዶክተር ይስማክ ወርቁ በቦታው በእንግድነት በመገኘት መጽሐፉን ይገመግሙታል። ሁሉም ኢትዮጵያዊ በዚህ ብዕርና ባሩድ በተሰኘው ድንቅ መጽሐፍ ምርቃት ላይ እንዲገኝ ጥሪያችንን እናስተላልፋለን። ለበለጠ መረጃና መጽሐፉን ባሉበት እንዲደርሱ ከፈለጉ ደግሞ በ0173 94 9032 0157 73 91 27 94 ላይ ይደውሉልን። ብዕርና ባሩድ ታላቅ የመጽሐፍ ምረቃ ስነ ስርዓት ሀገረ ካውፒ የተሰኘው ፖለቲካ ቀመስ ልቦለድ መጽሐፍ በዋሽንግተን ዲሲና አካባቢው ነዋሪዎች ሊመረቅ ነው። በዚህ የምረቃ ስነ ስርዓት ላይ በመገኘት የደራሲው ፊርማ ያረፈበት መጽሐፍ እንዲያገኙ ከዕውቁ ፖለቲከኛ አቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው በሀገራችን የዛሬና የነገ ዕጣ ፈንታ ዙሪያ እንዲወያዩ በአክብሮት ተጋብዟል። የፊታችን ቅዳሜ ፌብሩዋሪ 21 ከቀኑ 2 ፒኤም ጀምሮ አድራሻ 7500 ማፕል አቬኑ ታኮማ ፓርክ ሜሪላንድ። አዘጋጆች የልደቱ አያሌው የሐሳብ አድናቂዎች። እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለሰባተኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና ደረሳችሁ አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የሕዝብ ተቋም ነው። እነሆ የዘንድሮ 2026 ዓ.ም ሰባተኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢው የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በተለያዩ የኢትዮጵያ አካባቢዎች በተለይም በአማራ ክልል መጠነ ሰፊ ሰብአዊ ቀውስ እንዳለ የሚገልጽ ሪፖርት አውጥቷል። በተለይም ንጹሃን ላይ የሚፈጸመው ግድያና የንጹሃን ጥቃት በከፍተኛ ደረጃ መጠኑ መጨመሩን ነው የኢሰመጉ ሪፖርት የሚያመለክተው። በተለያዩ አካባቢዎች ግጭቶች እንደበረከቱ ነው። የኦሮሞ ነጻነት ሰራዊት ኦላ በአዲስ አበባ አቅራቢያ የሚገኙ አንዳንድ ቁልፍ ቦታዎችን እየተቆጣጠረ እንዳለም መረጃዎች ያመለክታሉ። ዓለም አቀፉ የግጭት ተንታኝ ቡድን አይሲጂ ሰሞኑን ባወጣው ሪፖርት በኤርትራና በኢትዮጵያ መሃል ጦርነቱ ሊከፈት የመቻሉ ዕድል ሰፊ ነው ሲል አስጠንቅቋል።
ተመልካቾቻችን በርካታ ጉዳዮች አሉ። በሰሜን ሸዋ አዲስ ዙር ጥቃት በአገዛዙ የተለያየ መዋቅር ባላቸው ታጣቂዎች አማካኝነት እየተፈጸመ ነው። በመራቤቴ አቅራቢያ ሰሜን ሸዋ ይፍራታና ግድም ወረዳ የሚካሄደው ጥቃት ተጠናክሮ ቀጥሏል። ከትላንት በስቲያ ጀምሮ እየተካሄደ ባለ ጥቃት ንብረቶች እየወደሙ ነው። የተለያዩ የሰላማዊ ዜጎች ንብረቶች እየተቃጠሉ እንዳለም በዋናነትም በርካታ ንጹሃን ዜጎች እየተገደሉ እንዳለ ነው የደረሰን መረጃ የሚያመለክተው። በእነዚህ ጉዳዮች ላይ በማተኮር ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር የዕለቱን አጀንዳዎች በማንሳት እንወያያለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት አለ? እንዴት ነህ? በነገራችን ላይ በቅዳሜ ዕለት በጀርመን የአንዱዓለም አራጌ መጽሐፍ ይመረቃል። ከመጽሐፉ ገምጋሚዎች መሃል አንዱ እንደሆንክ ነው እንግዲህ በማስታወቂያው ላይም ተከታትለነዋል። ምናልባት አንዱዓለም አራጌ ከረጅም ጊዜ ዝምታ በኋላ በመጽሐፍ ብቅ ብሏል። ፖለቲካዊ እንቅስቃሴው ላይ ብዙም አይታይም። ነገር ግን በመጽሐፉ ምናልባት አዳዲስ አካሄዶችን እይታዎቹን እና ነገ ከነገ ወዲያ በየት በኩል ልናገኘው እንደምንችልም ይነግረናል ብለን እንጠብቃለን። መጽሐፉን እየገመገምክ እንዳለህ ነው በማስታወቂያ ላይ የተረዳሁትና ዝግጅት ምን ይመስላል? እንደው ባጭሩ ስለ አቶ አንዱዓለም መናገር ከተቻለ። በጣም አመሰግናለሁ መሳይ። አንዱዓለም አዎ ጥሩ፣ በጣም እኔ ሁሉም ኢትዮጵያዊ እንዲያነበው የምመክረው በጣም ግሩም የሆነ መጽሐፍ አዘጋጅቷል። ብዕርና ጥይት የሚል ነው። የኢትዮጵያን ፖለቲካ በሁለት ጫፎች ያለውን የትግል ሁኔታ ወደ ኋላ ተመልሶ በኢትዮጵያ ታሪክ ውስጥ የተካሄዱ የኃይል ትግሎች፣ የሰላማዊ የህዝባዊ እምቢተኝነት፣ የሰላማዊ ንቅናቄዎች ምን መልክ እንደነበራቸው፣ ምን ክፍተቶች እንደነበሩባቸው፣ ምን ጠንካራ ጎኖች እንዳሏቸው፣ ምን መማር እንዳለብን፣ አሁን ያለውን ወቅታዊ ሁኔታ ጭምር በሚገርም የቋንቋ ብቃት በጥሩ ሁኔታ በአማርኛ ወደ 399 አካባቢ 400 በለው ገጽ መጽሐፍ ነው። በጣም ሰፊ ነገሮችን የዳሰሰ ነው። መጽሐፉን በፍራንክፈርት መጽሐፉ ሎንች ይደረጋል፣ ይመረቃል። እዛ ላይ እኔም እገኛለሁ፣ ወደ ፍራንክፈርት አመራለሁ። በአይ ቲንክ አንዱዓለም እንትን ይሄ ይሉኝታ የሚይዘው ሰው ስለሆነ እንጂ በጣም መታወቅ፣ ፕሮሞት መደረግ ያለበት ትልቅ ስራ ነው እና ጊዜ አጥፍቶበት በጣም ሰፊ ጥናት አድርጎ የብዙ ሰዎችን ስራዎች ሁሉ ከግምት ውስጥ አስገብቶ ለምንድን ነው ኢትዮጵያ ውስጥ የሰላማዊ ትግል ውጤታማ ዘላቂ የሆነ የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ማምጣት ያልቻለው? የነበሩት ትግሎችስ ለምንድን ነው ዲሞክራሲ ማዋለድ ያልቻሉት? ለምንድን ነው ኢትዮጵያ በዚህ ሁሉ ዘመን ውስጥ ከኋላዋ የተነሱ በቅኝ ግዛት የተያዙ ሀገሮች የዲሞክራሲ ስርዓትን ጭላንጭሉን እንኳን ማሳየት ሲችሉ እኛ ወደኋላ ለምንድን ነው የሄድ ነው የሚሉትን ነገሮች ሁሉ የዳሰሰበት ነውና በተለይ በአውሮፓ ለጀርመን አቅራቢያ ያላችሁ ጀርመን ውስጥ ያላችሁ ኢትዮጵያውያን በነገው ዕለት ተገኝተው እንዲታደሙ እኔም እግረ መንገዴን ጥሪ ያደርጋለሁ። ግን መጽሐፉን አይ ቲንክ በተለያዩ መንገድ አሜሪካም ይታተማል እና ከተለያየ ቦታ ሰዎች አግኝተው እንዲያነቡት እንዲማሩበት ዛሬ ላለው ለሚደረጉ ትግሎች ሁሉ ስለሚረዳ ይሄን ምክር አስተላልፋለሁ። ግን በጣም ነው የማመሰግነው መሳይ አሁን አስታውሰህ ስላነሳኸው። በነገራችን ላይ ከአንተ ጋር ሌሎችም ባለሙያዎች፣ ጋዜጠኞች ይህንን መጽሐፍ ገምግመው በአዳራሹ ለሚገኙ ታዳሚዎች እይታቸውን እንደሚያቀርቡ ነው በማስታወቂያው ላይም የተረዳሁት። ከነዚህ መሀል አንጋፋው የዶቼ ቬሌ ጋዜጠኛ ነጋሽ መሐመድ ይገኛል ነው። ወዳጃችን ነጋሽ እንግዲህ ይህንን ግምገማውን ያደረገበትን ዝግጅት በተመለከተ ምናልባት በቪዲዮ ተቀርጾ የሚተላለፍ ከሆነ ልንከታተለው የጓጓን መሆናችንን በዚህ አጋጣሚ እንገልጻለን። ነጋሽ እንኳን ወደ መድረኩ መጣ ነው የምንለው። እንዲህ አይነት መድረኮች ላይ ብዙም የሚታይ አይደለም። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ትልቅ አሻራ ያለው ጋዜጠኛ ነው ነጋሽ መሐመድ። እንኳን ደህና መጣ ለማለትም በዚህ አጋጣሚ እንፈልጋለን። እንግዲህ ያሬድ ብዙ ነገሮችን
እናነሳለን። የሰብአዊ መብት ጉባኤ ያወጣው መግለጫ በጣም ያስደነግጣል። በኢትዮጵያ ያለው ሁኔታ እጅግ እየከፋ እጅግ እየተባባሰ መምጣቱን የሚያመላክት ነው። በሌላ በኩል በትግራይ ያለውን ወቅታዊ ሁኔታ በተመለከተ የኢትዮጵያን ኢንሳይደርን ዘገባ እየተመለከትኩ ነበረ። የትግራይ ህዝብ በተለይ መቀሌ ያለው ነዋሪ ባገኘው ትራንስፖርት እየወጣ ነው። የኢትዮጵያ አየር መንገድንም በየብስም ባገኘው መንገድ ከመቀሌ እየወጣ ነው። ጦርነቱ አይቀሬ ነው የሚለው ነገር ከጫፍ ደርሷል። ትግራይ ያንን የመሰለ አስከፊ ጦርነት ዳግም ታያለች የሚለው የትግራይ ህዝብ ስጋት በከፍተኛ ደረጃ እየተጠናከረ መጥቷልና ይሄን የሚያስቆመው ማን ነው? ጦርነቱ እንዳይከሰት የሚያደርግ ማን ነው? እነ ሌተናል ጀነራል ጻድቃን ገብረትንሳኤ ከአብይ አህመድ ጋር ተጠግተው ዘራፍ እያሉ ነው። የጦርነቱን እሳት እየቆሰቆሱ ነው። ጦርነቱ ከተካሄደ ባጭሩ እናደርገዋለን የሚልም መግለጫ ሰጥተዋል ሌተናል ጀነራል ጻድቃን ገብረትንሳኤ። እንግዲህ ጦርነት ከተጀመረ በኋላ የሚቆጣጠሩት አይደለም። መጀመር ይቻላል፣ መጨረስ ግን የማንም ስልጣንም ሆነ ኃላፊነት አይደለም። ጦርነት በራሱ እየለበለበ ራሳቸውን በመጨረሻም ሊያጠፋቸው ይችላል። ሌተናል ጀነራል ጻድቃን ግን ይህንን ያህል ዓመት በጦርነት ውስጥ ይህን ያህል ዓመት በአዛዥነትና በብዙ ኃላፊነቶች የቆየ ግለሰብ እንዲህ አይነት አስተያየት ሰጥቷል። ባጭሩ እናደርጓለን ከተጀመረ ብሏል። ለማንኛውም አጠቃላይ የኢትዮጵያን ሁኔታ እንዴት እየተከታተልክ ነው? አብይ አህመድ ጦር እያጓጓዘ ነው። ከፍተኛ ጦር ሰራዊት ወደ ሰሜን ኢትዮጵያ እየገባ ነው። እሱም በየሄደበት የዘር ጥላቻና የእርስ በርስ ግጭትን እየቀሰቀሰ ያለበትንም መድረኮች እየታዘብን እንገኛለን። ወደ አንተ ልምጣ። እንደው በደምሳሳው በእያንዳንዱ ርዕሰ ጉዳይ ይመለሳለሁ። ግን ኢትዮጵያ ምን ላይ ነው ያለችው? በዚህ ወቅት ላይ ደግሞ ምርጫም እያለች ተፍ ተፍ አይነት ስራ ውስጥም ገብታለች። ያሬድ አመሰግናለሁ መሳይ። ከትግራዩ ጦርነት ቢጀምር ማለት ይሄው የጦርነት ያንጃበበውን አደጋ ለኔ ደብረጽዮንም ጌታቸውንም ብትወስደው አብይ አህመድን ጀነራል ጻድቃንን እነ ሳሞራም ለነሱ አሁን የፖለቲካ ነጋዴዎች ናቸው እነዚህ ሰዎች እና ለነሱ ጦርነት ልክ የቼዝ ቦርድ ላይ ቁጭ ብለህ ቼዝ መጫወት ወታደሩን ትበላለህ፣ ንጉሱን ታጠቃለህ፣ ፈረሰኛውን ታጠቃለህ፣ ግን ተጫዋቹ at the end of the day አይሞትም እና የሚያባሉት በግራ በቀኝ የተሰለፈውን የኢትዮጵያ ድሃ መጠጊያ የሌለው መሸሻ የሌለው በደናው ጊዜ በልቶ ማያድር በደናው ጊዜ የሥራ የሌለው አገር ሰላም በሆነ ጊዜ እነሱ የሚያዩትን ጥጋብ ማየት የማይችል አሁን ጻድቃን ጀነራልነት ማዕረጉን ቢይዙትም ነጋዴ ናቸው። የፖለቲካም የንግድም በንግድ ዓለምም ውስጥ ያሉ ሰው ናቸው። ለሳቸው ጨዋታ ነው ጦርነት እና እንደገና ይሄንን እኔ በትግራይ በኩል ብቻ አይደለም እኮ የሚሞተው በሁሉም አቅጣጫ ነውና የኢትዮጵያ ልጆች በጠቅላላ እንደገና አሁን በሚሊየን ወይም በብዙ መቶ ሺህ የሚገመቱ ወጣቶችን ንጹሃን ዜጎችን ሊማግዱ መልክ ይሄ እሳት ልታቀጣጥር ካምፋየር ልታረግ ስትል ማገዶ እንደምትሰበስበው ይሄ የሚያንቀሳቅሱት ወታደር ሁሉ ማገዶ ነው ለነሱ እና ለነሱ የፖለቲካ ኢጎ፣ ለነሱ እብደት፣ ለነሱ የስልጣን ፍላጎት፣ ለነሱ የጥቅም ፍላጎት የኢትዮጵያ ሕዝብ አንዴም ሁለቴም እነሱ እስካልሰለቻቸው ድረስ እየደጋገመ የሚማገድ ሕዝብ ነው ያደረጉት እና ከማገዶ እንጨት ወይም በቃ እንደው ከመጫወቻ እንትን ያለፈ ቫልዩ እንደሌለው ነው እንጂ የዛን አይነት አስከፊ ጦርነት ወደ ከግማሽ ሚሊዮን ህዝብ በላይ ያለቀበትን ጦርነት ያሳለፈ አገር እንደዚህ በሁለት በሶስት አመት እኮ አይደለም መሳይ በ30 አመት እንኳን ትራውማው አይለቅም። እንደዛ አይነት የከፋ አልቂት አውሮፓውያኖቹ በአመት አንዴ የመሳሪያ የጣልንበት ቀን ብለው የሥራ ሁሉ ቆሞ ትምህርት ቆሞ ሴሌብሬት ያደርጋሉ። ከሁለተኛው የዓለም ጦርነት በኋላ እርም ውጊያ ብለው ማለት ነው። ከተዋጉም ሌላ ዓለም ሌላ ሰው ሀገር ሜዳ ላይ ሄደው አረብ ሀገር ምን እንደሚዋጉት ፕሮክሲ ዋር ይዋጉ ይሆናል እንጂ በምድራቸው ላይ አይዋጉ እና የኛ ነውረኞች ግን የሚዛዛቱትም ሲጣሉም የሚፎክሩትም በደሃ ልጆች ህይወት ነውና አሁን በጣም አስፈሪ የሆነ
ድባብ ነው ያለው። አንደኛ ትግራይ ላይ ያሉ በወንጀል የተጨማለቁ የወያኔ ኃይሎች አሉ። ሁለተኛ አዲስ አበባ የተቀመጠ ሌላ የጦር ወንጀል የፈጸመ የዓለም አቀፍ ወንጀሎችን የፈጸመ ዓለም ፍትሃዊ ብትሆን ኖሮ ለፍትህ የሚቆረቆር ዓለም ቢሆን ኖሮ ዛሬ እነዚህ ፖለቲከኞች ለፍርድ አደባባይ ተይዘው የሚቀርቡበት ነበር። ግን የአሸናፊ ፖለቲካ የሚኖርበት ዓለም ስለሆነ እና አብይም ሀገር ያስተዳድራሉ፣ ሌሎቹም ክልል ይዘው በህዝብ ህይወት ላይ ይገዳደራሉ። ግማሹ የአስቸኳይ ጊዜ አዋጅ ቶሎ ይታወጅ ይላል፣ ግማሹ ጦርነቱ ቶሎ ይጀመርና ይጠናቀቅ ይላል። 100% እርግጠኛ ሆነው ጻድቃን አዲስ አበባ አንድ ሆቴል ውስጥ ቁጭ ብሎ ነው ጦርነቱን በቴሌቪዥን የሚያየው እንጂ በዚህ እድሜውና ከዚህ ሁሉ ሀብትና ምቾት በኋላ ተነስቶ ሊዋጋ አይችልም። ስለዚህ ኢትዮጵያ አንፎርቹኔትሊ በጣም በሚያሳዝን ሁኔታ የታወቁ ምንም ለህዝብ ርህራሄ የሌላቸው ጨካኝ ፖለቲከኞች የፖለቲካ ነጋዴዎች እጅ ላይ ነው የወደቀችውና እኔ አሁንም እንደገና የኢትዮጵያን ህዝብ ደም እንባ ሊያስለቅሱት መከራውን ሊያበዙበት ነው። ፕሮፌሰር መስፍን አንድ ሁሌ የሚሉት ነገር ነበረ። እርቅ የሚኖረው ወይም እርቅ እውነተኛ የሚሆነው ቢያንስ ከሁለቱ ተፋላሚዎች አንዱ ጨዋ ሰው ሲሆን ነው። በሁለት ባለጌዎች መካከል እርቅ አይኖርም። የፕሪቶሪያ ስምምነት ለኔ ያሳየኝ እሱን። ሁለት ባለጌዎች ናቸው የተጣሉት፣ ማዶና ማዶ የይምሰል ለይስሙላ ብለው የታረቁ መሰሉ፣ ግን እውነተኛ አልነበረም። ከቅን ልቦና የመነጨ አይደለም እርቃቸው። ይኸው አሁን መልሰው ደግሞ እርስ በርስ እየተዛዛቱ የአብይ ደጋፊዎች ህዋትን ብሌም ማድረግ ይፈልጋሉ፣ የህዋት ደጋፊዎች አብይን ብሌም ማድረግ ይፈልጋሉ። ለኔ ግን ሁለቱም ኃይሎች ጨካኞች ስለሆኑ ነውረኞች ስለሆኑ ነው የሁለት ባለጌ ጸብ ስለሆነ እንዲህ በቀላሉ በእርቅ ወይም በሰላም ስምምነት የሚፈታ ያልሆነው ለዛ ነውና አንድ እሱ አጣብቂኝ ውስጥ ከቶናል። ሁለተኛው ግን በተጓዳኝ ሁኔታ በመላ ሀገሪቷ በጣም ጭካኔ የተሞላባቸው አስከፊ የሚባሉ የሰብአዊ መብት ጥሰቶች እየተፈጸሙ ነው። ኢሰመጉ ያወጣው ሪፖርት መሳይ ጠቆም እንዳረከው በደቡብ ዘይሴ አካባቢ የተፈጸመውን ነገር በጋሞ ጎፋ ውስጥ የፖለቲካ ፓርቲ አመራሮች ሳይቀር የኢዜማ አባላት በምርጫ ዋዜማ ሰዎች የሚዋከቡበት አማራ ክልል እየተፈጸመ ያለው ሰቆቃ ማለቂያ የለውም። ከሁለት ሳምንት በፊት በድሮን የሚደበደቡ ከተሞች፣ መንደሮች ነበሩ እና ኢትዮጵያ እጅግ አስከፊ የሚባል የሰብአዊ ቀውስ ውስጥ ነው ያለችው። መሳይ ያሬድ እንግዲህ በተናጠል ነገሮችን በዝርዝር እንመልከታቸው። ምናልባት ከኢሰመጉ ሪፖርት እንጀምራለን። ኢሰመጉ ያወጣው ሪፖርት በእርግጥም መሬት ላይ ያለውን ነገር በተወሰነ ደረጃ ያመላከተ ነው። ሙሉ በሙሉ ያቅማቸውን ያህል መረጃ ሰብስበው ይፋ ለማድረግም የተቸገሩ እንደሆነ ይታወቃል። የአቅም ውስንነት፣ ያገዛዙ ጭቆናና ያገዛዙ የተለያዩ ማዕቀቦችና ማነቆች ኢሰመጉን እንደፈለገው መረጃዎችን ሰብስበው ሪፖርት እንዳያደርግ መሰናክል እንደሆነበት እንረዳለን። እኛ ያው በቅርበት ከጉዳዩ ጋር ስለምንገናኝ እያንዳንዱ አካባቢ የተፈጸመውን የሰብአዊ መብት ጥሰት በዝርዝር በቪዲዮ ይዘን የመዘገብነውና ነገ ለታሪክ ለፍርድም እንዲቀመጥ ያደረግነው ነው። ለማንኛውም የኢሰመጉ ሪፖርት ምን ጉዳዮችን በዝርዝር ይዟል? ሰሞኑን በአማራ ክልል ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸሙን ለማሳየት አንድ እንደ ማስረጃ እየቀረበ ያለው በራሳቸው በአገዛዙ ሰዎች ያው ይሉንታንም ትተውታል፣ ምን ተፍረቱንም ነውራቸውንም እንደ ጌጥ ነው የሚቆጥሩት። በአደባባይ ቪዲዮ እየቀረጹ ያርሶ አደሩን እህል እየበተኑና ከደጅ ከአፈር ጋር እየደበላለቁ የሚታይበት ቪዲዮ እንግዲህ ለታሪክ ይቀመጣል። እነሱ በጀብደኝነት አድርገውታል። ይሄ ነውር ምን ያህል ስርዓቱን ሊጠቅም እንደሚችል የስርዓቱ ሰዎች ከአእምሯቸው ጋር እንዳልሆኑ በእብደት ውስጥ እንዳሉ ከሚያሳዩ ክስተቶች አንዱ አድርጎ መውሰድም ይቻላል። አሁን ምን ይጠቅማል? የኢትዮጵያ ሕዝብ ከ30 ሚሊዮን በላይ ኢትዮጵያዊ በአሁኑ ሰዓት በእህል እርዳታ እጅ ላይ ያለ፣ በሴፍቲኔት እጅ ላይ ያለ የኢትዮጵያ ሕዝብ ላይ እንደዚህ አይነት እህሎችን አውጥተ ከአፈር ጋር የምትደበላልቅበት እንዲህ አይነት ጭካኔ መቼም የትኛውም ምድር ላይ
አለ ለማለት የሚያስደፍር አይደለም። ለማንኛውም የኢሰመጉ ሪፖርት ምን ነገሮችን ይዟል? ያሬድ፣ በመጀመሪያ ኢሰመጎችን እኔም ማመስገንም ማድነቅም እፈልጋለሁ። አገሪቷ ውስጥ በጣም ሰፊ ችግር ነው ያለው። የኢሰመጎ መግለጫ ኖርማሊ እንደዚህ አይደለም። ኢሰመጎ እንኳን ይሄ ሁሉ የሰብአዊ መብት ጥሰት እየተፈጸመ አይደለም፣ በአመት ውስጥ ቢያንስ 2 መደበኛ መግለጫዎች፣ የተለያዩ ልዩ መግለጫዎች ያወጣ ነበር ኢሰመጉ። መደበኛ መግለጫው ራሱ አንዴ ሲወጣ 20 ገጽ ምናምን በጣም ኮምፓይልድ የሆነ ብዙ ጉዳዮችን ያካተተ ነው። ልዩ መግለጫዎች ደግሞ የተወሰኑ አካባቢ ላይ የተፈጸሙ ልዩ ትኩረት የሚፈልጉ ጥቃቶች ላይ ነው እና ኢሰመጎ ትልቅ ጫና ውስጥ ነው ያለው። በተለይ ሰስፔንሽን ተጭኖበት ታቅቦ ለተወሰነ ጊዜ ለአንድ ወር ምናምን ከተለቀቀ በኋላ ሰራተኞቹ በነፃነት ብዙ መንቀሳቀስ አይችሉም። ድርጅቱም የሚያወጣቸው ሪፖርቶች ኦልሞስት የሉም ማለት ይቻላል እና አሁን ግን እንደዚህ አሳሳቢ ሲሆን ይሄ በ2 ገጽ ያወጣው የኢሰመጎ ሪፖርት በግልጽ እንደሚያሳየው አንደኛ በደቡብ ኢትዮጵያ ክልል ውስጥ የተፈጸሙ የሰብአዊ አስከፊ ከሚላቸው የሰብአዊ መብት ጥሰቶች ውስጥ የተወሰኑትን በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄን ተከትሎ የተፈጸሙትን የሰብአዊ መብት ጥሰቶች ኢሰመጎ በተወሰነ ደረጃ ገልጿቸዋል። በተመሳሳይ ሁኔታ የአካባቢው ነዋሪዎች ላይ የደረሱትን ጥቃቶች ያንንም ተከትሎ በመንግስት በኩል ምንም የተሰጡ ልባት መፍትሄዎች አለመኖራቸውን ኢሰመጎ እንትን አድርጓል። እዛው ላይ 5 የኢትዮጵያ ዜጎች ለማህበራዊ ፍትህ አባላት በደቡብ ኢትዮጵያ ክልል አድማ ብተናና በጋሞ ዞን ፖሊስ ተይዘው ይህ መግለጫ እስከወጣበት ጊዜ ድረስ እንዳልተለቀቁ ይገልጻል። ከዛ በኋላ ደግሞ በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎች እና በታጣቂዎች ባለው ግጭት ምክንያት እየደረሰ ያለውን የሰብአዊ መብት ጥሰትም ገልጸው በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ ቦታ ላይ በጥር 26 በመንግስት የጸጥታ ኃይሎች እና በታጣቂዎች በተነሳ የተኩስ ልውውጥ የደረሰውንም የሰብአዊ መብት ጉዳትና ቀውስ ይዘግባል። ኢሰመጉ ለደቡብ ክልልም ለፌደራል መንግስቱም ለአማራ ክልልም ባለስልጣናት ምክረ ሀሳቦችንና ጥሪ አድርጓል እና በጠቅላላ ግን የኢሰመጉንም መግለጫ ጨምረህ በቅርብ ጊዜ ሂውማን ራይትስ ዎች ያወጣውን መግለጫ በዚሁ ላይ ማካተት እንችላለን። የኢንተርናሽናል ክራይሲስ ግሩፕ ያወጣውን መግለጫ ማውጣት እንችላለን። ኢትዮጵያ ውስጥ በተለያዩ የሀገሪቷ ክፍሎች ግጭቶች ተባብሰዋል፣ ውጥረት ነግሷል፣ ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመ ነው። በመንግስት በኩል ምንም የሚወሰዱ እርምጃዎች የማስቆም እርምጃዎች አይታዩም። አንዳንዱም ጋር ድርጊቱን የሚፈጽሙት የመንግስት አካላቶች ናቸው። የመከላከያ ሰራዊት አባላት በየቦታው በቅርብ ጊዜ መሳይ እንደምታስታውሰው በአማራ ክልል ብቻ ወደ ከ2600 በላይ ሴቶችን የመከላከያ ሰራዊት የደፈራቸው የጾታዊ ጥቃት የጅምላ ጾታዊ ጥቃት በሴቶች ላይ በመከላከያ ሰራዊት መፈጸሙን ቢቢሲ በደንብ በጥናት አስደግፎ ያወጣው ሪፖርት ነበረ። አሁን ደግሞ ቅድም አንተ የጠቀስከው እኔም በማህበራዊ ሚዲያ ያጋራሁት የመጨረሻ ነውር የታየበት አንድ ገበሬ አንዲት ከረጢት 100 ኩንታል የምትወል እህል በኢትዮጵያ የግብርና ሜካኒዝም ከበሬ ጋር ታግሎ አፈር ቆፍሮ ከዝናብ ከጭቃ ከፀሐይ ጋር ታግሎ አንድ ኩንታል እህል ለማፍራት ወራቶች ናቸው የሚፈጁበት እና ገብተው እንደው መዝረፍ ይሻላል፣ አንዳንዴ እኮ ቢበሉት ይሻላል ወስደው እህሉን መሬት ላይ መድፋት ውስጡ ከፍተኛ የሆነ የክፋት ሐሳብ እንዳለ የምታየው እህሉን ራሱ በኋላ እንኳን ያገበሬ ተመልሶ መጥቶ አበጥሮ ቆሻሻውን አራግፎ እንኳን እንዳይበላው ጤፉን ከምኑ ድብልቅልቅልቅ አድርገው በእግራቸው እየደፉ ዛው ቪዲዮ ላይ አይበላትም ይላሉና ያንድን ሀገር የመከላከያ ሰራዊት ልብስ ዩኒፎርም አርገህ በመንግስት ተልከህ የሀገር ባንዲራና ማዕረግ ተሸክመህ አንድ ምስኪን ደጋፊ የሌለው አፈር ገፍቶ የሚኖር ገበሬ ቤት ውስጥ ገብተህ ጉልበትህን በዚህ መንገድ መረን በለቀቀ መንገድ ማሳየት ይሄ የሚያሳየው ምንድነው? ምን አይነት
የአውሬነት መንፈስ የተጠናወተው በመንግስት የተደራጀ ኃይል ያለ መሆኑን ነው የምትሰዝ። ሪከርዳቸውን ተመልከት፣ የሚፈጽሙትን የሬፕ ጥቃት ተመልከት። ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ክልል ሰዎችን አውጥተው መረሸን፣ ልጆችን እናቶቻቸው ፊት ገለው፣ ይሄ እንግዲህ ተደጋገመ። ይሄው እነዚሁ ሰራዊቶች ናቸው ሰው ገለው እናትን ኦሮሚያ ክልል ልጅሽ አስከሬን ላይ ተቀመጭ ያሉ ወታደሮች ደግሞ አማራ ክልል ሄደው ሴት ይደፍራሉ፣ እናቶች ይደፍራሉ፣ ህጻናት ይደፍራሉ፣ መነኮሳትን ይደፍራሉ፣ ወንዶችን ይደፍራሉ። ያ አልበቃ ብሏቸው ደግሞ በየገበሬው ቤት ገብተው ልጆቹን የሚያበላውን ቀለቡን የዓመት ቀለቡን ነው እንግዲህ የምትደፋበት እና እርዳታ እንዳይደርስ ይደረጋል። በራሱ ልፋት የሰበሰበውን እህል ደግሞ ያቃጥላሉ። ማሳ ሁሉ እኮ የተቃጠለባቸው ቦታዎች አሉ መሳይ። በመከላከያ ሰራዊት እዚህ ማሳ ውስጥ የፋኖ ታጣቂዎች ሊደበቁ ይችላሉ ተብሎ በቪዲዮ የተቀረጸ ማስረጃ ነው ያለው። ማሳውን እሳት ሲለቁበት ታያለ። እንደው ያሬድ እዚህ ጋር እንደው የሞራል ጥያቄ ለማንሳት ያልነው እንግዲህ እነሱ ምክንያታቸው ይሄ ለፋኖ ቀለብ የሚሰጥ ማህበረሰብ ነው፣ ፋኖ ነው የምትቀልቡት፣ ስለዚህ ፋኖ ከሚበላው ይበተን አይነት ሎጂክ ነው እንግዲህ እያቀረቡ ያሉት። አንዳንድ ሞራል ያጡ ሰውነት የደረቀባቸው የብልጽግና የዲጂታል ሰራዊት አባላትም ይህንን መከራከሪያ ይዘው ሲመጡ እያየን ነው። እንግዲህ አንድ ሀገር ነው ያለን ሁላችንም፣ ግን ተለያይተናል። አንድ ላይ ብንሆንም ተለያይተናል እንዳለው ድምፃዊው ተለያይተናል። አሁን ይሄ ግድ የለም ለፋኖ ቀለብ ያዘጋጁትም ከሆነ ለምን ይበትኑታል? ለራሳቸው ወገን የተራበ የለም ወይ? እንደው ይህንን እህል ወስዶ ለነዛ መስጠትስ አንድ ነገር አይደለም ወይ? መበተኑ ምንድነው? ለነሱ በነሱ ሞራል እንደው የሞራል ጥያቄ ለማንሳት ነው። በነሱ ጫማ ውስጥ ሆነን ምንድነው ምክንያታቸው? ይሄ እንዴት በቪዲዮስ እየቀረጹ እንደዚህ እየተሳለቁ በጣም ነውረኝነታቸው ገደብ ልክ ነው ያጣው። ማንን ይመስላሉ ቢባሉ መሪያቸውን ነው የሚመስሉት። መሪያቸው ይሄ ነው ባህሪው፣ ከዚህ የተለየ አይደለም። ያሬድ ይኸውልህ መሳይ፣ ወታደር ሁልጊዜ አዛዡን ነው የሚከተለው። ያዛዡን የሞራል ልክ ነው አዛዡ ያስቀመጠለትን ነው። ገሌን ሄደህ የወታደር ባህሪ ነው ሄደህ እንዲያርገህ በዚህ ቦታ ላይ መንደሩን አቃጥል ከተባለ ያቃጥል፣ ቆራርጠ ግደል ካልከው ቆራርጦ ይገላል። መጀመሪያ የወታደራዊ ስልጠና በእንትኑ ያንን የሚሰለጥነውን ሰው ዲሁማናይዝ ማድረግ ነው፣ ከሰውነት ተራ ማውጣት ነው። ግን በሰለጠነው ዓለም ኢቭል ለሆኑ ነገሮች ነው ያን ርህራሄ እንዳይኖራቸው ወታደሮችን ለምሳሌ ቴሮሪስት የሆነ ወንጀል የሚፈጽም ገዳይ፣ እሱንም በህግ ልክ ተገድቦ እነዚህ ነገሮች ላይ ምህረት እንዳይኖርህ ወይም የምትወስደው እርምጃ እስከዚህ ልክ ነው ተብሎ ነው የሚሰለጥነው ወታደር። በእኛ ሀገር ደግሞ ጠላት ብለው የፈረጁትን ሰው ከምድር ልክ እኮ አብይ አህመድ ከህወሓት ጋር በነበረው ጦርነት ላይ ዱቄት አድርገን አየር ላይ በትነናቸዋል የሚለው ቃል ወታደሮቼን የላኳቸው የፈለጉትን አይነት እርምጃ ወስደው ይሄን ኃይል ከምድረገጽ ዳንኤል ክብረት ደጋግሞ ይለዋል፣ ከምድረገጽ ማጥፋት ማለት የጄኖሳይዳል የሆነ ፍጹም ጭካኔ የተሞላበት የፋሽስት አይነት አስተሳሰብ። ጠላቴ የምትለውን ኃይል ለመማረክም አይደለም የምትሄደው፣ ለማስተማርም አይደለም፣ የህግ የበላይነት ለማስከበር አይደለም። ቢማረክ እንኳን ገለህ መሞቱን ማረጋገጥ ማለት እና ይሄንን ሽመልስ ከዚህ በፊት ሊክ አድርጎ በወጣበትና በኋላ ተተርጉሞ እንትን ያደረገው ላይ አማራ ክልል መድኃኒትም እህልም ከልክለን እናስርባቸዋለን፣ በወረርሽኝ እንጨርሳቸዋለን ብሎ ከዚህ በፊት ተናግሯል። ስለዚህ እነዚህ ወታደሮች በመንግስት ሲላኩ መንግስት ጠላት ሽብርተኛ ምናምን ብሎ ስም ሰጥቶ ጁንታ ምን ብሎ የሚልካቸውን አካል ከምድረ ገጽ እንዲያጠፉ ነው የሚላኩት። ዱቄት እንዲያረጉ ነው የሚላኩት ከነምኑ እና አልተሳካላቸውም የሚፈልጉትን ያህል። ግን የሚፈልጉት የሚላኩትም በዚህ ስሜት ነው። ስለዚህ መሪዎቹ ከመሬት ወደታች በወረደ የሞራል ልዕልና ላይ ሆነው ነው ያንን ስልጠና የሚሰጡት። ለዚህ ጥሩ ምሳሌ እኮ
ማርሻሉ በድሮን ንጹሃን እየተጠቁ ነው ሲባል እና ድሮኑን የገዛ ነው ምን ልናደርገው ነው? ፋኖ መሃላቸው ከተገኘ ወይ ማንም ታጣቂ ከተገኘ እንመታለን ማለት እዛ ውስጥ ቤተክርስቲያን ይሁን ህፃናት ይኖሩ የጦር ህግ በዓለም አቀፍ ደረጃ የጦር ህግ መኖሩን ራሱ የማያውቁም የማይቀበሉ ሰው ናቸው የሀገሪቷ የመከላከያ ማርሻል ተብለው አገር የሚመሩት እና ይሄ ንግግሬ ተተርጉሞ በሌላው ዓለም እንዴት ይታያል የሚለውን እንኳን ለደቂቃ የማሰላሰል አቅም የላቸውም እኚህ ሰውዬ። ስለዚህ ንጹሃን ይኑር ማን ይኑር ችግር የለውም መሳሪያውን እስከገዛ ነው ድረስ እኛ በፈለግንበት ቦታ እንጠቀማለን ማለት መንደርም እንደበድባለን። ህፃናት ሞቱ ሴቶች ሞቱ ምናምን እያላችሁ አጨቅጭቁን። አብይ ፓርላማ ውስጥ ቀርቦ የተናገራቸውን ቃላቶች አንድ በአንድ ብትወስድ እሱ ራሱ ጠላቴ የሚላቸውን ኃይሎች እንደ ሰው አይቆጥርም። የሀገር ልጆች አድርጎ አይቆጥርም። የእርስ በርስ ጦርነት አድርጎ አያስብም። ወታደሮቹንም አሰልጥነው የሚልኳቸው በዚህ ሐሳቤ ነው። ይሄን ሽመልስ ውስጥ ያለው የሰበሩንን እንሰብራለን እንደዚህ ያረጉንን እንደዚህ እናረጋለን የሚለው የበቀል የጥላቻ ስሜት በአመራሮች በፖለቲካ ኤሊቱ ውስጥ ስላለ ይሄ ታች ያለው ወታደር የኦሪየንቴሽኑ በዚህ መንገድ ስለሚሰጣቸው በሄዱበት መንደር ሴቶቹን ደፍረው የኛ ሴቶች በዚህ ነው የሚደፈሩት የናንተ እያለ የሚያነጻጽር መሪ ካለህ ከዛ በላይ ልታስብ አትችልም ወታደር ሆነ እና ስር መሰረቱ እኔ ለዛ ነው በጻፍኩትም በዚህ ቪዲዮም ላይ ባስተራጨውት እንትን ላይ የነዚህ ወታደሮች እንዲህ አይነት ከሞራልም ከምንም የወጣ መረን የለቀቀ ድርጊት የአለቆቻቸውን ስነ ልቦና ጭምር ነው የሚያሳየው ያልኩት ለዛ ነው። ያሬድ በጣም አመሰግናለሁ። እንግዲህ የሰብአዊ መብት ጉባኤ ኢሰመጉ ያወጣው ሪፖርት ቀደም ሲል እንዳልከው በአማራ ክልልም በደቡብ ኢትዮጵያ ያለውን አጠቃላይ ሁኔታ በጣም አስጊ አስደንጋጭ ነገሮች እየሆኑ ነው ያሉት። የኢሰመጉ ሪፖርት ከዛም የገዘፉ ችግሮች ያሉበት እንደሆነ ይታወቃል። ብዙ ነገሮች እናነሳለን ካንተ ጋር ዛሬ የሰማናቸው መረጃዎች ያስደነግጣሉ። ሰሜን ሸዋ ዳግም የአገዛዙ የበቀል በትር ያረፈባቸው መንደሮች እንዳሉ እየሰማን ነው። ንጹሃን በከፍተኛ ቁጥር እየተገደሉ ነው። ኤፍራታና ግድም ወረዳ ልክ ያኔ አጣዬ ላይ እንደተፈጸመው አይነት ቃጠሎ የሰላማዊ ሰዎች ግድያ በታጠቁ ማህበረሰቦች አገዛዙ ጋር በአንድም ይሁን በሌላ ምናልባትም አገዛዙ በቀጥታ በሚደግፋቸው ታጣቂዎች አማካይነት መንደሮች እየተቃጠሉ እንዳለ መረጃዎች ዛሬ ደርሰውናል። ካለፈው የካቲት 12 ጀምሮ በሁለት ቀናት ውስጥ በርካታ መንደሮች ቤቶች ተቃጥለዋል። እንደዚሁም ሰላማዊ ሰዎች መገደላቸውን እየሰማን ነው። ምናልባት ይህንን ቪዲዮ ለማጣራት እየሞከርን ነው። በቀጥታ የሰሞኑ ይሁን ከዚህ ቀደም የተቀረጸ ማረጋገጫ አንከር ሚዲያ ማግኘት አልቻለም። ነገር ግን አንዳንድ መረጃዎች ሰሞኑን የተካሄደ ድርጊት እንደሆነ ገልጸው ዘገባውን እየሰሩት ይገኛሉ። እንደምትመለከተው እንግዲህ ከፍተኛ ቃጠሎ የሚካሄድበት አካባቢ ነው እያየን ያለነው። በኢፍራታና ግድም ሰሜን ሸዋ አካባቢ ነው። ያ አካባቢ በተደጋጋሚ ጥቃት እየደረሰበት እንዳለ ከዚህ በፊትም ሲገለጽ የነበረ ጉዳይ ነው። አሁንም ተመሳሳይ ድርጊቶች ናቸው እየተፈጸሙ ያሉት። ያሬድ ምንድነው እየሆነ ያለው? አብይ አህመድ የሆነ ነገር ሲወጠር በተለይም ደግሞ ሰሜን ሸዋ ከሚሴ እዛ አካባቢ ያለውን ማህበረሰብ እርስ በርሱ እንዲባላ የሚያደርግበት አካሄድ አሁንም እንደዚሁ አፍጥጦ መጥቷል። የታጠቁ ኃይሎች ናቸው። በቀጥታ ከአገዛዙ ጋር ይገናኛሉ። የሰላማዊ ዜጎችን መኖሪያ ቤቶች፣ የንግድ ቦታዎች እያቃጠሉ ነው ያሉት። በርካታ መረጃዎች እየወጡ ነው ያሉት። ባለፈው ይህን ጉዳይ አንተ በቅርበት ስትከታተል ነበር። ያኔም የነበረውን በተመለከተ በግልህም በነበርክበትም ተቋም ጥልቅ ጥናትና ምርመራ ስታደርግ እንደነበረ አውቃለሁ። ለዚህም በርካታ መረጃዎችን እንደዚሁ ስታጋራ አልነበረም። ምን እየሆነ ነው ያለው? አሁን የመጣው ነገር እየከፋ ነው። አብይ አህመድ እዛ አካባቢ ደርሶ ተመልሷል። ሰሞኑንም ወለጋ ሄዶ የዘር ጥላቻ የእርስ በርስ ግጭት ጠምቆ ነው የተመለሰው። ኢትዮጵያን ላያጠፋት ከምን ጊዜውም በላይ ታጥቆ የተነሳ ግለሰብ እንደሆነ ኢትዮጵያን በደንብ ማወቅ አለባቸው። ወለጋ ሄዶ የተናገረው ሊመረመር ይገባል። አሁን ከሚሴ አካባቢ ኤፍራታና ግድም እየሆነ ያለውም እንዲሁ የኢትዮጵያ ሕዝብ በቅርብ ርቀት መከታተል እንዳለበት ይታመናል። እስቲ ምን ማለት ይቻላል ያሬድ?
የዚህ የኤፍራታና ግድም በተለይ ወደ ሰሜን ሸዋ አካባቢ ያሉት ግጭቶች በደንብ ወደፊት ራሱ እንግዲህ ራሱን ችሎ በደንብ ዶክመንት የሚደረግ ይመስለኛል። እነ አጣዬ ለስንት ጊዜ እንደተመታች ቢያንስ ከ9-10 ጊዜ በላይ አጣዬ በተመሳሳይ የታጣቂዎች ተወራ። ከተማው እየተቃጠለ ህዝቡ እየተፈናቀለ እንደገና እየተመለሰ እንደገና እየተቃጠለ እየተወረረ ይሄ አጣዬን ይዘህ ታች ድረስ ከሚሴ አሁን ደግሞ እነዚህ ኤፍራታ እዛ አካባቢ ቦታዎቹ በኦሮሚያና በአማራ ክልል አዋሳኝ አንዳንዴ አንዱን ከተማ የኦሮሚያ ክልል አልፈ ከዛ ደግሞ ስደርስ አማራ ክልል ትገባለ። አንዳንዱ ደግሞ በአማራ ክልል ልዩ የኦሮሚያ ዞን እየተባለ ክሌሞችም ያሉባቸው የመጠቅለልም ፍላጎት በክልሉ መንግስት በኩል የሚታይበት በዛ ምክንያት ተደጋጋሚ ጥቃቶች ተፈጽመዋል። ዶክመንትም ተደርገዋል አብዛኛዎቹና ብዙዎቹ ጥቃቶች የተፈጸሙት መንግስት ባደራጃቸው የመንግስት ከጀርባቸው የመንግስት ድጋፍ ያለው አንዳንድ ጊዜ በሽኔ ታጣቂዎች በሌሎች የኦሮሚያ ክልል በሚንቀሳቀሱ ታጣቂዎች ስም ተደርጎ ግን ያሉት መረጃዎች ከአካባቢው ላይ ያወጡት ማስረጃዎች የሚያሳዩት የኦሮሚያ ልዩ ኃይል ራሱ የሚፈጽማቸው ጥቃቶች አሉ። አንዳንድ ጊዜ በመከላከያ ሰራዊት ጭምር ለምሳሌ ከዚህ በፊትም እንዳልኩት አጣዬ የመጀመሪያው ጥቃት፣ ሁለተኛው፣ ሶስተኛው ጥቃቶች ሲፈጸሙ ጥቃቱን ሊፈጽሙ የመጡት ሰዎች የኦነግ ታጣቂዎች ናቸው እንዲባል የኦነግን ባንዲራ ይዛሉ፣ ግን በኦራል መኪና ተጭነው ነው የሚመጡት በመከላከያ ሰራዊት መኪና። በግጭቱ መካከል ጉዳት ሲደርስባቸው የክልሉ እዛ አካባቢ ያለ የኦሮሚያ ክልል የአምቡላንስ መኪኖች ናቸው እየመጡ የመንግስት መኪኖች ናቸው እየመጡ ሰዎቹ ማንነታቸው አይደንቲፋይ እንዳይደረግ አስከሬን የሚያነሱት። ስለዚህ ይሄ ሆን ተብሎ በመንግስት በኩል ይሄ መንግስት የሚከሰስበት አሁን የተለመደ ነገር ሆነና ዝም እየተባለ መጣ። የኮሬነገኛን ጨምረህ የአብይ አስተዳደር አብይ ራሱ እጁ ቀጥታ ያለበት የኦሮሚያ ክልል የጸጥታ ዘርፍ ኃላፊዎች የክልሉ ቁልፍ ፖለቲከኞች እጃቸው ያለበት ኦሮሚያ ክልልን ጨምረህ ከረዩ አባገዳዎችን ግድያ ጨምረህ እዛ ቀጠና አካባቢ የሚፈጸሙ ወንጀሎችን የራሱ ታጣቂዎች የላከ ሁከት የሚፈጥር ጥቃት የሚፈጽም የእርስ በርስ ግጭቶች የሚያስፋፋ ኃይል አለና ይሄ ዝም ብሎ ተራ ነገር አይደለም። ድንገት የመጡ ሌላው ቢቀር አንዳንዱ ቦታ እኮ መሳይ የአካባቢው ላይ ያሉ ተንቀሳቃሽ ታጣቂዎች ናቸው እንኳን ቢባል ለ2-3 ቀን መከላከያም እንዳይሄድ ቦታው ላይ ሰላም አስከባሪ ኃይሎች እንዳይሄዱ ተደርጎ ሙሉ በሙሉ ከተሞቹ እስኪቃጠሉ ድረስ መንግስት በርቀት ሆኖ እሳቱን የሚሞቅበት ሀገር አጣዬ በተደጋጋሚ ጊዜ ስትጠቃ አካባቢው ላይ ያለ በቅርብ ርቀት ያለ መከላከያ ኃይል በሮ ሄዶ ጥቃቱን ማስቆም ሲችል እንዳያስቆም የሚደረግበት እንደውም በአንደኛው ኢንሲደንት ላይ የአማራ ልዩ ኃይሎች ጥቃቱን ሊያስቆሙ ወደ ቦታው የሚሄዱ የአማራ ልዩ ኃይሎችን መንገድ ላይ ጠብቀው ከነ አውቶቡሱ መተው ጥቃት አድርሰውባቸው ነበር። በሌላ ጊዜ ደግሞ እንደዚሁ ያሉበት ካምፕ ውስጥ ከካምፑ እንዳይወጡ ተደርጎ ብዙ የአማራ ልዩ ኃይሎች የተመቱበት ሁኔታ አለ። ስለዚህ የዛ አካባቢ ያሉ ግጭቶች በአንድ ወይ በሌላ መንገድ በቀጥታ መንግስት በሚያደራጃቸው በተለይ የክልሉ የኦሮሚያ ክልል በሚያደራጃቸው ታጣቂዎች የሚፈጸሙ ጥቃቶች ናቸው አብዛኛዎቹ። በሌላ ሁኔታ ደግሞ ጥቃቶቹን ባለማስቆም ደግሞ የፌደራል መከላከያ ሰራዊቱም የፌደራል ኃይሉም አመድ ሊያራግፉ ነው የሚሄዱት። የተቃጠለ ቤቶች ፎቶ ሊያነሱ ነው የሚሄዱት። ህዝቡ ከተፈናቀ እንደውም አንዳንድ ጊዜ ጥቃቱ ከመሰንዘሩ በፊት የአካባቢው ነዋሪ አረ አደጋ እየመጣ ነው፣ ምልክት እያየን ነው፣ ሰራዊት ወደዚህ እየተጠጋ ነው፣ አሁን ትንሽ ወጣ ብሎ ካጣዬ ወጣ ብሎ በኦነግ ስም የሚሰለጥኑበት ካምፕ አለ፣ ህዝቡ ያውቃል፣ ይሄን ካምፕ አንድ ነገር አድርጉ እየተባሉ እየተነገሩ ለሳምንታት ዝም ብለው ጉዳቱም ከደረሰ በኋላ ዝም ብለው
ቤቶች ከወደሙ በኋላ ሰው ከተሰደደ በኋላ ብዙ ገበሬዎች ቤት ከተቃጠለ በኋላ የሚገርም በሁለቱም ሳይድ ያሉ የኦሮሞ ተወላጅም የሆኑ ሰዎች ያልቃሉ፣ የአማራ ተወላጅም የሆኑ ሰዎች ያልቃሉ። በመሃል ግን አንዳንድ ጊዜ በአማራ ታጣቂዎች ስም የኦሮሞ ነዋሪዎችን በማጥቃት በኦሮሞ ታጣቂዎች ስም የአማራ ነዋሪዎችን በማጥቃት በሁለቱ ማህበረሰብ መካከል ወደ ደም አፋሳሽ የሆኑ እልቂቶች እንዲፈጸሙ ተደጋጋሚ ጊዜ የተደረጉ ትንኮሳዎች አሉ፣ ጥቃቶች አሉና አብዛኛዎቹ በቂ ማስረጃ ያላቸው ናቸው። ይሄ ቅድም እንዳልኩ ከላይ ጀምሮ ያለው ፍጹም አደገኛ የሆነ የግጭትን የመጥመቅ በማንነት ላይ ያተኮሩ ግጭቶች እንዲስፋፉ የማድረግ ፍላጎት ከጠቅላይ ሚኒስትሩ የሚመነጭ መሆኑን የምታየው ቅድም የጠቀስከው ወለጋ ላይ አብይ ሄዶ የተናገረው ነገር መርዝ ነው ጥሎ የመጣው። የኦሮሞን ህዝብ ጥቅም ሊነጥቁ ያሰፈሰፉ ኃይሎች እንግዲህ ነን ኦሮሞ የሆኑ ለማንም ሰው ለተራ የኢትዮጵያን ፖለቲካ እንኳን በቅጡ እንኳን በትንሹ ለሚከታተል ሰው የሰሜኑን አማራን የትግራይን ህዝብ ምናምን ነው ሪፈር የሚያደርገው። የተደራጁ ኃይሎች ጥቅምህን ሊነጥቁህ ነውና ተነስ ነው። የዛን የወለጋን ህዝብ እኮ ሲያሰቃይ ሲጨፈጭፍ በድሮን ሲመታ እኔ መሄድ አልችልም ይገሉኛል እያለ ብዙ መጥፎ ነገር ሲናገር ሲሰራ የኖረ ሰው አሁን የምርጫ ካምፔን ለመስራትና እንደገና ሌላ ግጭት ሌላ ቂም እሺ እሱን በተናገረ ማግስት እኮ እዛው አካባቢ ያሉ ብዙ ሰዎችን አርደው ሊያድሩ ይችላሉ እና ፍጹም ተጠያቂነት የሌለው ጭካኔ ተሞላው እና እንዴት አድርጎ የነገን ግጭት እንዴት ዛሬ መጠንሰስ እንደሚችል ያሰበ የሚሰራ ሰው ነውና ይሄ ከሚሴም አካባቢ የምታያቸው አጣዬ እዛ ዙሪያ ሰሜን ሸዋ ያሉ አብዛኛዎቹ የጎንዮሽ ግጭቶች መንግስት ሆን ብሎ ያባባሳቸው ችግሮች ናቸው። መሳይ እንግዲህ ያሬድ አንተ የሰብአዊ መብት ተሟጋች በተለያዩ ኃላፊነት በሚሰማቸው ነገሮችን በማስረጃና በቀጥተኛ ከሰዎቹ ጋር በመገናኘት ከችግሩ ተጠቂዎች ጋር ከሚወሰዱ መረጃዎች በመነሳት ትንታኔ ሲሰጡ የነበረውን የተለያዩ ሪፖርቶችን ተመልክተናል። አሁን አንተ እዚህ እንደዚህ አይነት ነገሮችን ስትገልጽ ከምንም ነገር ተነስተ አይደለም፣ እውነተኛና ትክክለኛ ማስረጃ ሰብስበ እንደሆነ በእርግጠኝነት መናገር ይቻላል። ከምንም በላይ ኃላፊነት የሚሰማ እንደሆነ ስለምንገነዘብ እንግዲህ አጣየውንም ከዚህ በፊት የነበረውንም የተመለከተ በሌሎች አካላት የሚወጡትን መረጃዎችን ጨምሮ አንተም በግልም የሰበሰብካቸው መረጃዎች እንዳሉ ይታወቃል። አብይ አህመድ በቅርቡ ወደዛ አካባቢ ሄዶ ነበር። ያደረገው ንግግርም ጤናማ ንግግር አይደለም። በጣም ከፍተኛ ጥንቃቄ ካልተደረገ በስተቀር አብይ አህመድ የሚናገራቸው ነገሮች በሙሉ በሚቀጥሉት ቀናቶች ውስጥ እዛ አካባቢ የሆነ አጠቃላይ የእርስ በርስ ግጭት ሊፈጠር እንደሚችል ምንም ጥርጥር የለውም። ይህንን ጠምቆ ነው የወጣው። ባለፈውም የተናገራቸው ንግግሮች ትክክለኛ አልነበሩም። ያንን ተከትሎ ነው እንግዲህ ቀናትን ቢፈጅ ሰሞኑን የምናየው በኤፍራታና ግድም የተበራከተው የሰላማዊ ዜጎች ስቃይና መከራ እያየን ያለ ነው። እስቲ ወደ ወለጋው እንምጣ። ከዚህ በፊትም ወለጋ ሄዶ የ150 ዓመት ባርነታችሁ አሁን ተቋጭቷል፣ እኛን ካልደገፋችሁ ወደዛ ባርነት ተመልሳችሁ ትገባላችሁ የሚል ንግግር አደረገም አብይ አህመድ። ይህንን ንግግር ሲያደርግ እዛው አጠገቡ እነ ተመስገን ጥሩነህ ሌሎችም የአማራ ተወካዮች ጎንና አድርጓቸው ነው። አሁንም ወደ ቄለም ወለጋ ሌሎች ወለጋ አካባቢዎች ሲሄድም ይህን እንግዲህ ያደረገው በሄሊኮፕተር በዙ 23 በድሮን በከባድ መሳሪያ በሰማይም በምድርም እየተጠበቀ እንደሆነ ምንም ጥርጥር የለውም። የኦሮሞ ነጻነት ይህንን አስመልክቶ መግለጫ አውጥቷል። በከፍተኛ ወታደራዊ አጀብ ገብቶ የመውጣት እንዲህ አይነት የፖለቲካ ሸቀጥ እንዲህ አይነት የፖለቲካ ንግድ የለም፣ ይሄ ተቀባይነትን አያሳይም በሚል መግለጫ አውጥቷል። ለማንኛውም ሄዶ የተናገረው ንግግር አደገኛ ነው ያሬድ፣ በጣም አደገኛ። ይሄ ሰው እንግዲህ የኢትዮጵያ መሪ ነው። ይሄ ሰው የአማራ መሪ ነው፣ የትግራይ መሪ ነው። ሰሜኖቹ ላይ ያነጣጠረ እንግዲህ ኦሮሞ ህዝብ ስልጣንህን ሊነጥቁ ያሰፈሰፉ እነዚህ ሰዎች ተዋጋቸው፣ ከኔ ጎን ሁን ነው። ሽመልስም ሰሞኑን በጨፌ ኦሮሚያ በተደረገ ስብሰባ ላይ ይህንኑ ንግግር አድርጓል። ብልጽግና የኦሮሞ ህዝብ አምጦ የወለደው ፓርቲ ነው። ብልጽግና መንካት
የኦሮሞን ህዝብ መንካት ነው አይነት ንግግር ሲያደርግ ከዚህ በፊትም አድርጎታል። ለማንኛውም ምንድነው የምንረዳው? ይሄ ሰው ሀገሪቱን ይዘው ጭው ወዳለ ገደል እየወሰዳት ነው። አንዳንዱ ብልጭልጭ አምፖልና የሆኑ ነገሮችን እያየ ከዚህ ሰው ጋር ምንድነው ሳሩን እያዩ ገደሉን ሲያዩ የሚጓዙና የሚተለተሉ አሉ። እዚህ ላይ ምን ማለት ይቻላል? የዚህ ሰውዬ የግፍ እንደዚህ አይነት ንግግሮች አንዱን ብሔረሰብ ከአንዱ ኢትዮጵያን ማል እርስ በርስ ግጭት እንዲፈጠር ለማድረግ በዚህ ደረጃ በአደባባይ የጥላቻ ንግግር እያደረገ እስከ መቼ ይዘልቃታል? ያሬድ የአብይ ንግግሮች እነዚህ አሁን ልክ እንደዚህ የጥላቻ ወይም አንድን ብሔረሰብ በሌላው ላይ የማነሳሳት ንግግሮቹን እንሰብስብ ከተባልን መዓት ንግግር ነው ያደረገው። የትግራይን ህዝብ ለብቻ ነጥሎ ለማስመታት ከጅብ አንስተህ ካንሰር ምን የሚሉ ቃላቶችን እየተጠቀመ ከአማራ ኃይሎች ጋር አያይዞ በአማራው ማህበረሰብ ላይ ያለውን በጣም የከፋ ጥላቻ ምልከታ በተለያየ መንገድ ገልጿል። አንዳንዴ ሲፈልግ ከኦሮሚያ ክልል ውስጥ የተወሰነ ማህበረሰብን ነጥሎ የዚህ አካባቢን ሰው አላምንም፣ የዚህ አካባቢ መሄድ አልችልም፣ ይገሉኛል፣ እዚህ አካባቢ አንድ ነገር እኔ ቢያረጉኝ እዚህ አካባቢ ያለው ኦሮሞ ይነሳል እያለ ይሄ በማህበረሰቦች ውስጥ በሚፈጠር ቅራኔ የራሱን ኤግዚስተንስ እንትን ማድረግ ካልኩሌት የሚያደርግ ሰው ነው። ይሄ ራሱን ችሎ መቆም የማይችል ሰው ብዙ ጊዜ የኤግዚስተንሱ የመቆየት በስልጣንም በምንም ቆሞ የመቀጠል እድሉን የሚያረጋግጠው ሁሉንም ኃይሎች እርስ በርስ እንዲፈራሩ አድርጎ ሁሉንም ኃይሎች እርስ በርስ እንዲተያዩ አድርጎ አይናቸውን ከሱ ላይ እንዲያነሱ እርስ በርስም እንዲጋጩ አድርጎ ትኩረታቸውን ከሱ ላይ እንዲያነሱ አድርጎ በዛ ውስጥ ሰርቫይቭ ማድረግ ነው የሚፈልገው አብይ። እና ወቅቶች ያሉት እነዚህን ክሮች የሚመዝበት የፈለገ ጊዜ ይወጣና ሁሉም ኢትዮጵያዊ አብሮ ነው የሚኖረው እንደዚህ ነው ምናምን ብሎ ዋና የኢትዮጵያዊ ሰባኪ ይሆናል። በፈለገ ጊዜ ደግሞ የሄድና የሚመዛቸውን ክሮች እየመዘዘ ሲፈልግ የአማራ ህዝብ እና ትግራይን ለማጣላት እነሱ ናቸው እንደዚህ ያረጓችሁ እነዚህ ናቸው እንደዚህ ያረጓችሁ ይላል። ደግሞ መሸሸጊያው ብዙ ጊዜ የኦሮሞ ህዝብ ነው። ከዚህ በፊትም ወደ ቤተ መንግስት ሲመጡ ከአዲስ አበባ ዙሪያ ያሉ ኦሮሞዎች መሪያችን ተነካ ብለው ግልብጥ ብለው ሊመጡ ይችላሉ። ደም መፋሰስ ይመጣል ሲል አንድ ቀን ኢትዮጵያዊ መሪ ይሆናል፣ በማግስቱ የኦሮሞ መሪ ይሆናል፣ ለሌላ ቀን ደግሞ ሌላ ሰው ሆኖ ታየዋለህ። እና አብይ በህዝቦች ስቃይ ጭምር እንዴት ፖለቲካ መስራት እንደሚችልና ክራይሲስ ፈጥሮ ከክራይሲሱ ምን አተርፋለሁ ብሎ የሚያስብ ፖለቲከኛ ነው። እንዲህ አይነት ፖለቲከኞች አሉ። ይሄ ጤናማው ፖለቲከኛ ፖለቲካን በቃ በጤናማ መንገድ ይሰራዋል። አንዳንድ ፖለቲከኞች ደግሞ ቀውስን ራሳቸው ማንፋክቸር ያደርጉና ቀውሱን አካሚ ሆነው ይመጣሉ፣ ማዳኝ መሲ ሆነው ይመጣሉ። እና አብይ ሁልጊዜ የቀውስ ይጠምቃል፣ ቀውስ ይፈጥራል። በሌላ ቀን እሱ ቀውሱን አስተካካይ ደግሞ መሲ ሆኖ እኔ ያለውኝ ማድናችሁ ብሎ ይመጣል። እና የቀውስ አትራፊ ፖለቲከኛ መሆኑን የምታየው በቅርብ ጊዜ ሌላም ኢንተርቪው ላይ ገልጬዋለሁ። የዓለም አቀፉን ፖለቲካ ሲያጠና ሲዳስስ ምን ይላል? አንድ ንግግሩ ላይ ዓለም ቀውስ ውስጥ ነች። አሁን የዓለም የፖለቲካ ሁኔታ ውጥረት ውስጥ ነው ያለው። በጣም ከፍተኛ ቀውስ አለ፣ ትርምስ አለ። እኛ እዛ ውስጥ አሁን የሚያሳስበን ነገር ከዚህ ቀውስ እኛ እንዴት ምን እናተርፋለን የሚለው ነው። ስለዚህ የሰውዬ የሞራል ማሰሪያ የለውም፣ የህግ ማሰሪያ የለውም፣ የብሔራዊ ስሜት ማሰሪያ የለውም። ከዓለም ህዝብ ጋር እንዴት ዓለም ሰላም ትደር፣ ዓለም እንዴት በደና ሰላም ሲሆን እኛ ምን እናተርፋለን አይደለም። በብጥብጥ ውስጥ ደግሞ በአደባባይ እኮ ነው ምንም ሳያፍር። ሌሎቹ የቀውስ ፖለቲካን ኢላማ አድርገው የሚሰሩ ፖለቲከኞች ብዙ ጊዜ ይህንን ፊት ለፊት አይናገሩ። ውይ ቀውስ ተፈጠረ በጣም እናዝናለን ብለው ግን ከውስጥ እንኳን ተፈጠረ ቀውሱ ብለው ሂሳባቸውን ነው የሚሰሩት። ይሄ ያልበሰለ ፖለቲከኛ ስለሆነ የብስለትም ችግር ስላለበት
ቀውሱ እንኳን ተፈጠረ አሁን እንዴት እናትርፍ ብዬ ነው የማስበው ብሎ ምሁራን ሰብስቦ በአደባባይ የሚናገር ሰው ያንኑ እሳቤ ኢትዮጵያም ውስጥ የሚጠቀምበት ነው። ቀውስን በመፍጠር የተፈጠረም በሌላም አጋጣሚ የተፈጠረም ቀውስ ካለ ከዛ ቀውስ ምን ላትርፍ ብሎ ነው የሚያስበው። ከሌለም ቀውሱን ምን አይነት ባህሪ ያለው ቀውስ በፈጥር ነው የሆነ ጉዳይን ወይ ዳይቨርሽን ለመፍጠር ወይ የሆነ ሰፖርት ለማግኘት የምጠቀመው። አየ የኢትዮጵያ የፖለቲካ ምርጫ አብያውን የኦሮሚያ ኮንስቲትዩንሲው የብሔር ፖለቲካ ስለሆነ ኦሮሚያ ነው። አሁን ምርጫ ሰሞን ነው ያለው። ስለዚህ ኦሮሚያ ክልል ውስጥ ነው አብይ ቅስቀሳ የሚያደርገው። አማራ ክልል ሄዶ ምረጡኝ አይልም አብይ። ስለዚህ አሁን ይቺ ወቅት ለአብይ የኦሮሞን ህዝብ ለኦሮሞ ተቆርቋሪ ሌሎች ሊመጡብህ ነው፣ ይሄን ስልጣን ከኛ እጅ እንዳይወጣ ደምህንም መገበር ካለብህ ገብር፣ አጥንትን መከስከስ ካለብህ ከስክስ፣ ወተህ መፋለጥ ካለብህ ተፋለጥ፣ ብቻ ዘቡነን ብሎ የሚጠይቅበት ነው። ምርጫው ኦሮሚያ ክልል ላይ አብይ አህመድን ሊፎካከር የሚችል የለም። እነ ኦፌኮም ቢሆን አዲስ አበባ ብቻ ነው የሚወዳደሩት፣ ያውም ለህልውናቸው ባይወዳደሩ ህልውናቸውን ስለሚያጡ ብለው ማንም ፈርቶ ነው እንግዲህ። በምርጫ ካልሆነ በኃይል የሚወርድ ከሆነ ልማትም እኮ አያስፈልግም። የወለጋ ህዝብ ሁሉን ነገር ወስኖ ጨርሷል። አብይ አህመድ እዛ ሄዶ የሆኑ ብልጭልጭ ነቀምትን አምፖል ስላበራና ዘንባባ ስለተከለ የወለጋ ህዝብ ቂሙን ወይም ደግሞ የደረሰበትን መከራ በዚህ አጭር የአብይ አህመድ ተራ ፕሮፓጋንዳ የሚተውና የሚረሳ አይደለም። እንዴት አድርጎ ነው የሚያስበው? የኢትዮጵያን ህዝብ ህፃን አድርጎ የኢትዮጵያን ህዝብ ምንም የማያውቅ አድርጎ የሚያስብበት መንገድ ነው። ከምንም በላይ የዚህ ሰውዬ አካሄድ ብዙዎቻችንን እንደ እውነት ለመናገር ይሄ ሰውዬ በአስቸኳይ ካልተወገደ ከፍተኛ አደጋ ይፈጠራል ብለን ከድምዳሜ እንድንደርስ ያደረገን ያሬድ ምንድነው መሰለህ መሳይ ይሄ ሰውዬ ምንም ቢሆን በምርጫ አሁን ኦሮሚያ ክልልም የሚወዳደረው ባይኖር ስጋት አለበት። በምርጫ ፖለቲካ ሁሉንም አሽመድምዶ በይስሙላ ምርጫ ሊያሸንፍ ይችላል። ግን በማናቸውም ሁኔታ ስልጣኔን የማጣበት አደጋ እየመጣ ነው። ስለዚህ ነገ ምርጫው ተካሄደም አልተካሄደም ስልጣኔን የማጣበት አደጋ ቢመጣ ደጀኔ አንተ ነህ። ለኔ ስትል ሳይሆን ለራስህ ስትል ፋይት አድርግ። በዘመናት ውስጥ ሰብረናቸው ምን ብለናቸው ያገኘነውን ድል መልሰው ሊነጥቁን ነው። ስለዚህ ከኔ ጋር ያለህን ሶሊዳሪቲ አሳይ፣ አብረህ ቁም። ይሄ ህዝብ ምንም ምርጫም ሳይኖር በነቂስ ወጥቶ ለኔ ቮት ካረገ ነገ ተዋጋልኝ ስለው ይዋጋል። ነገ ወደ 4 ኪሎ የሚገሰግስ ኃይል ቢኖር ኦሮሚያ ዙሪያውን አዲስ አበባ ዙሪያ ስለሆነች አጥር ስራና ተፋለምልኝ ብለው ይፋለማል። እዚህ አካባቢ ሄደህ ገሌን አጥቃሊ ብለው ያጠቃልኛል ብሎ ያስባል። አንዱ ትልቁ ችግር ምንድነው? በሱ ዕውቀት ልክ ነው ሁሉንም ሰው የሚያስበው። በሱ አረዳድ ልክ ነው። ሌላ እንደውም በዛም ልክ ሳይሆን እሱ ሁልጊዜ ራሱን በጣም ምርጥ ይሄ ስማርት ፖለቲከኛ አድርጎ ሌላውን ሰው ከዛ በታች አውርዶ ነው ሁሌ የሚያየው። የዚህ የለየላቸው የዲክቴተሮች ባህሪ ነው እና ያብይ እኔ እንደውም የዛሬ ስንት ዓመት ቤኔቮለንት ዲክቴተር ነው elነበረ ዳቦ ያበላ የሚጨፈልቅህ ማለት ነው። ሌሎች መብቶችን ጨፍልቆ ዳቦ ግን የሚያጠግቡ አሉ እንዲህ አይነት ዲክቴተሮች። የኢኮኖሚ ችግር ፌስ አታረግም። ገና የዛሬ 5 ዓመት 6 ዓመት አብይ ወደ ቤኔቮለንት ዲክቴተርሺፕ እየሄደ ይመስላል ብዬ ስጽፍ ይሄ ከፕሮስፔሪቲ ፓርቲው አንፃር ተነስቶ በየቦታው ካስታወስክ የሸገር ዳቦ ቤት ምናምን ዳቦ ቤት ከፈትን እንደዚህ ያረግን በቃ ባለቤቱም ሳትቀር አርፋችሁ ዳቦአችሁን ብሉ ስንዴውንም እናቀርባለን እቺም የስንዴ ምልክታቸው ጭምር ማለት ነውና እሱ he tried የቤኔቮለንት ዲክቴተርሺፕ ለመሆን ፕሮስፔሪቲ እንፈጥራለን ሀብት በየቦታው የሚያብረቀርቅ ነገር ይኖራል ሰው ዳቦውን ይገምጣል በኑሮም አይጎዳም ስለዚህ የዲሞክራሲ የዚህ የሲቪል ፖለቲካል ራይት ጥያቄ በተለይ የፖለቲካ ጥያቄዎች አያነሳም ስለ ዲሞክራሲ አያነሳብኝም በዛ ሰርቫይቭ አረጋለሁ ዳቦውን ሰጠውና ነበር ስሌቱ ግን አንፎርቹኔትሊ የዳቦውንም ማቅረብ አቃተው
እና ቤኔቮለንት ዲክታተርሺፕ የመሆን እድሉንም ሉዝ አደረገ በኢኮኖሚው መሰበር ምክንያት እና ጨካኝ ሆነ። ኑሮ ማረቅ አልቻለም። አሁን ሰሞኑ ሰዎች እየነገሩኝ 1 ኪሎ ቡና ኢትዮጵያ ውስጥ ትንሽ ሊያው መካከለኛ ጥራት ያለው ቡና 1800 የኢትዮጵያ ብር ነው የሚሸጠው መሳይ 1 ኪሎ ቡና እኔ በአንድ አመት ውስጥ 1000 ምናምን ብር ነው የጨመረው ቡና ላይ ብቻ 1 ኪሎ ቡና ላይ። ስለዚህ ይሄ ሰውዬ ዳቦ ማብላት አልቻለም። የህዝቡን የኢኮኖሚ ጥያቄ መመለስ አልቻለም። ዲክቴተርሺፕ ግን ሆኖ መቀጠል ይፈልጋል። ስለዚህ ያለችው ብቸኛ ካርድ ጨካኝ መሆን ግጭት ላይ ነው የሚያጠነጥነው እንጂ ዳቦ ላይ የሚያጠነጥን ዲክቴተርሺፕን ማምጣት አይችልም ከዚህ በኋላ። በኢኮኖሚ ሰውን በኑሮ ነዳጅም ሳይወደድ እየደጎመ ምን እያለ ግን ጭልጥ ያለ አምባገነን ሆኖ ሰውም በቃ ዳቦ ካገኘ አይበቃም ወይ ብሎ ልማቱን አፕሪሺየት እያደረገ ደስተኛ ሆኖ ይኖራል ነው። እሱንም አልቻለምና ሁለቱንም አልቻለም። አሁን ምንድነው ሊያደርግ የሚችለው? ጨካኝ የመጨረሻ ጨካኝ ሆኖ የኢትዮጵያን ህዝብ በኃይል በጉልበት ገሎ ከተቻለ እርስ በርሱ ተገዳሎለት ኃይል ያለው ኃይል ባይወጣ ደስተኛ ነው። ያም ካልሆነ ራሱን ገሎ የሚገሉ ኃይሎችንም አደራጅቶ በቀውስ ውስጥ ሰርቫይቭ የሚያደርግ አምባገነን ነው አሁን የሆነው አብይ። እና የዚህ አይነት አምባገነኖች ጨካኞች ነው የሚሆኑት። የሰዎች መሞት አሁን ነገ በማግስቱ ይሄን ያህል ሺህ ሰው ሞተ ብትለው ምንም ላይመስለው ይችላል። የሆነ ሀገር ባቡር ተገልብጦ 100 ሰዎች ሞቱ ሲባል ግን ደብዳቤ ሊልክ ይችላል፣ የያዘን ደብዳቤ። ያኛው የገጽታ ግንባታ የዲፕሎማሲ ፖለቲካ ይሰራበታል። ሰዋዊነት ውስጡ ስለሌለ የሞራል ጥፍጣፊ ውስጡ ስለሌለ ግን 1000 ሰው ደጃፉ ላይ ቢሞት ለዛ መልስ አይኖረውም። ምንም እንዳልተፈጠረ ሊቆጥረው ይችላል። የዛ አይነት ስብና የተለበሰ አምባገነን ነው የሆነው አብይ። ስለዚህ ያሬድ በጣም የሚያስደንቀኝ እንግዲህ ወለጋ የከረመበትን መከራ እናውቀዋለን። ጦርነት ብቻ እኮ አይደለም፣ ከፍተኛ የሆነ ረሃብ ተከስቶ ለአይን የሚዘገንኑ ምስሎችን ነበር ሲወጣ የነበረ ከወለጋ ምድር። አብይ አህመድ በዚያ አጭር ጊዜ ውስጥ እዛ ሄዶ እንደው የጭካኔውን መጠን የሚገልጽ ከሆነ ብዬ ነው። አሁን ለምሳሌ ይህንን ሲያደርግ ነበር እዛ ሄዶ። ይሄ ወለጋ የሆነ ነው እንግዲህ ልጅነት ነው፣ አዋቂነት ነው፣ ጅልነት ነው፣ ቂልነት ነው። ምን ብለን እንውሰደው? መበሻሸቅ ነው። አንተ እንዴት ከምትመራው ህዝብ ጋር ብሽሽቅ ውስጥ ትገባለህ? ምን እንበለው? አንተ የምትላቸው አምባገነኖች በታሪክ ውስጥ የተፈጠሩ እኮ ብዙ አምባገነኖች አሉ። ይሄ ከየትም ቦታ ልትመድበው የማትችል አንዳንድ የሱ ቢጤ የሆኑ በዚህ በማህበራዊ ሚዲያ መድረክ ላይ ወለጋ በኮሪደር ልማት ደመቀች፣ ይሄን ነበር የምንፈልገው፣ አቢቹ ዘላለም እድሜ ኑርልን የሚል መልእክት ያላቸው የተለያዩ ልጥፎችን ለህዝብ ሲያሰራጩ እየተመለከትን ነው። እንደው ሞራላችን በዚህ ደረጃ መላሸቅ አለበት ወይ? የትኛውንም ፓርቲ እንደግፍ፣ እንደው ሆድ ከዚህ በላይ ይሉኝታ ያሳጣል። ሆድ ከዚህ በላይ ህሊናችንን ቀርጥፈን እንድንበላ ያደርጋል። ይህ ሰውዬ ምን የሚል ቦታ እንደምንመደበው ግራም ያጋባ ነው። ወለጋ ሄዶ እንዲህ ያለ ነገር ነው የሚያደርገው። ኳስ ሲጠልዝ ነበረ። ምን ማለት ይቻላል? እንደው ያሬድ መሳይ ትልቁ ነገር አብይ እንዴት ነው የኢትዮጵያን ህዝብ የሚያየው የሚለው ነው ትልቁ ጥያቄ። ይሄ ደጋግሞ የሚናገራቸው ነገሮች አሉ። ሾርት ሚሞሪ ያለው ህዝብ ነው። አፕሪሺየት ማድረግ አያውቅም። በጣም ለስልጣኔ ኋላ ቀር የሆነ ማህበረሰብ ነው። እንደዚህ ነው እያለ በካፉ እያመለጡ የሚሰጣቸው ፍረጃዎች አሉና ይሄ ሰውዬ ትልቅ ንቀት አለበት ለህዝብ። ጅማ ላይ ወደ 15000 ሰዎች ቤቶች አፍርሰናል፣ ግን ሁሉም አንድም ቅር ያለው ሰው የለም። በመለከ ከተማ ማልማት እኮ ደስ ይላል፣ ምንም ጥያቄ የለውም። ግን የህዝብን አሳታፊ የሆነ የህዝብን ጥያቄ አብሮ የሚመልስ እሱ ፎከሱ ያችን ብርቅርቅ ነገር ሰርቶ ለሀገር ይጠቅማል እኮ የተሰሩት ነገሮች፣ ግን ያችን ሰርቶ ይሄን ሰርቷል ተብሎ መወደሱ ላይና ያንን እንደ ሰክሰስ ማሳየቱ ላይ ነው ትልቁ ትኩረት።
በደንብ እየተነጋገርን ሂሳብ እያወራረድን መሄድ አለብን። አንዳንዶች ለሀገር ይጠቅማል ቢሰራ ምን ችግር አለው? ምንድነው አዲስ አበባን መናፈሻ አዲስ አበባን ፓርክ ማድረግ ምንድነው ጠቀሜታው ለኢትዮጵያ ሕዝብ? ገንዘብ የወጣበት ነገር ሁሉ ይጠቅማል ብሎ ድምዳሜ መስጠት ይቻላል ወይ? አንድ ነገር አዋጭነቱ ለሕዝብ ጠቃሚነቱ ሳይታወቅ አብይ አህመድ በምናቡ በቅዠት ውስጥ ያለን ነገር ሁሉ ማድረግ ስለፈለገ ያንን ወደ መሬት አውርዶ አዲስ አበባን መናፈሻ ቦታ ብልጭልጭ አምፖል እዚህም እዛም ምንድነው ፏፏቴዎች የሚፈስባት ከተማ ስላደረጋት ግድ የለም ይሁን ለሀገር ይጠቅማል ብለን ቱሪስት ይስባል። አሁን አንዳንድ ዓለም አቀፍ የተከፈላቸው አንዳንድ ተቋማትም ኢትዮጵያ የቱሪስት መዳረሻ እየሆነች ነው የሚል በጣም አስቂኝ ሪፖርት እያወጡ ነው ያሉት። ለምንድን ነው ይህንንስ ነገር እያባበልን እያስታመምን ምናልፈው? ለሀገር ይጠቅማል ግን ይሁን እያልን ለምን እንሄዳለን? ይሄ በራሱ ኢትዮጵያን ዋጋ እያስከፈለ ነው። የአዲስ አበባ ሕዝብ በየጥሻው በየትቢያው ተጥሏል። ፏፏቴ እንዲፈስና መብራት ብልጭልጭ ዲም ላይቶች እንዲበሩ በሚል ልክ ነህ። ትልቁ ነገር ምንድነው መሰለህ አብይ አብዛኛዎቹ የሚያስመርቃቸውንም ፕሮጀክቶች ካየህ ዜጋውን ተኮር አይደለም፣ ሰው ተኮር አይደለም። አዲስ አበባ ዛሬ አብይ በትንሽዬ ካሬ ሜትር በብዙ ሚሊዮን ዶላር የሚሸጣቸውን መሬቶች እንዲያወጣ ያደረገው ከአዲስ አበባ እሱ ያፈናቀላቸው ነዋሪዎች ናቸው። ጉድዊሉን ያመጡ ሰው የሚከበርበት ሀገር አካባቢ ስታለማ ቤቶች ሊፈርሱ ይችላሉ፣ ግን እዛው ላይ ያለውን ዜጋ አብረህ ነው የምታለማው እንጂ እሱ ያለማውን ወይም ይዞት የቆየውን መንደር ደሃ ላለማየት ብለህ ጠራርገህ ጥለህ ገጠር ውስጥ ወይ አንዳንዱን በየሜዳውም ጥለህ ፎቅ ስለሰራህ አየህ። የብዙ ሰዎች የተሳሳተ ግንዛቤ የአብይ የኮሪደር ልማት የተባበሩት መንግስታትን የሂውመን ዴቨሎፕመንትን እንትን አያሳካም፣ በምንም መንገድ አያሳካም። ሰው ተኮር አይደል። ብዙ ደጋግሜ ጽፌበታለሁ። ዜጋ አሳታፊ አይደለም። እሱ ድንገት የራሱ ኢቭን ምክር ቤት እንኳን ያማከራል እኮ የአዲስ አበባን ፕላን ወይ ምናምን በቃ እሱ ያቅዳል፣ አስፈጻሚ ኃይል ይመድባል። ገንዘቡን ከየት እንዳመጣ ስንት ብር እንዳወጣ ምን አይነት ፕላን ነው፣ ፕላኑ ምን ያህል ማህበረሰብን ሊያፈናቅል ይችላል፣ የሚፈናቀሉ ሰዎች ምንድነው ያላቸው አማራጭ መንገድ፣ ቅድሚያ እነሱን አማራጭ ቦታ ተሰጥቷቸው ዝግጅት ተደርጓል ወይ፣ ከዛ የሚነሳው እያንዳንዱ ህዝብ ምንድነው የዕለት ተዕለት ኑሮ የት ነው ያለው፣ ይሄንን ማንም አይጠይቅም፣ እንዲጠይቅም አይፈቀድለትም። አብይ ያቅዳል፣ ብሩን ከየትም ያመጣል፣ አካውንታቢሊቲ የለም። እሱ አይምሮስ ዲዛይን ያደረገውን ነገር ይሰራል። ምክር ቤት ቢኖር ለምንድነው ሪዞርት የሰራኸው በዚህ ነው ያህል ብር አውጥተህ? አዲስ አበባ ውስጥ ሆስፒታሎች ያቅርቦት ችግር አለባቸው፣ እነዚህ ችግር አለባቸው፣ እነዚህ ችግር አለባቸው። በዛ ላይ ሰላም የሌለበት ሀገር ሪዞርት ስለሰራህ አሁን ደጋግሞ የሚለው አለ። ሪዞርት የምንሰራው አዲስ አበባን የምናስውባት አሁን የሀገሩን ቲክቶከሮች የአፍሪካ ህብረት የመጡ እንግዶችን ሁሉ እያነቁ እንዲያደንቁላቸው ፕሮሞሽን ይሰሩ ነበር። እና ትልቁ እንትን ምንድነው ቱሪስት ይመጣል ነው። ቱሪስት ሰላም የሌለው ሀገር አዲስ አበባ ሊያይ ቱሪስት አይመጣም። ከአዲስ አበባ የበለጠ የሚያማምሩ ብዙ ሀገሮች አሉ፣ ብዙ ከተሞች አሉ፣ ሰላም ያለባቸው እንደፈለክ ወክ የምታረግበት ምንም የጸጥታ ችግር ሳይገጥምህ ከሀገር ሀገር የምትዞርበት ማአት እንትኖች አሉ። አዲስ አበባ ከሚመጣ ብዙ ፈረንጅ ኬንያ ሄዶ የሳፋሪ ፓርክን ቢጎበኝ ሊረካ ይችላል፣ ወይ ሌላ ሀገር ሄዶ ብዙ የሚታዩ ነገሮች አሉ። እና አንደኛ የጠበበ አጀንዳ ይዞ ነው ይሄን ፕሮጀክት የሚያፈጽመው። ሁለተኛ ምንም አካውንታቢሊቲም ዜጋ ተኮርም ህዝብ ተኮርም አይደለም። የአዲስ አበባ ነዋሪ አፈናቅለህ ቦታውን በጠቅላላ በቆርቆሮ አጥረህ የውጪ ሰዎች መጥተው በዶላር እንዲገዙት እየጠበቀ ያለ ሰው ስሌቱም ከመጀመሪያው ራሳቸው ተናግረዋል። ለኮሪደር ልማት ወደ ስንት ቢሊዮን ብር አውጥተናል፣ እቅዳችን ግን የፈረሱት መሬቶችን ይሄን ያህል ሸጠን በዶላር ይሄን ያህል ቢሊዮን ብር ልናተርፍ ነው ብለዋል። ስለዚህ አብዛኛው ቦታ እንደታጠረ ነው ያለውና እኔ ብዙ ጊዜ ብዙ ሰዎች ሲናገር ልክ ልማት እንደምጠላ የኮሪደር ልማትን አንዳንድ ወዳጆቼ ሁሉ
እንደው እዚህ አንተ እንኳን ያለበት ሀገር በዚህም በዛም ኮሪደር ልማት አለ አይደል ምናምን ይላሉ። አውሮፓ ውስጥ አይደለም ሌላው እንኳን አፍሪካ ሀገር ኬንያ ለቻይናዎች ለተለያየ የግብርና ስራ የሚሰሩ የቱርክ የምናምን ነጋዴዎች መተው ፕሮጀክት ሲጠይቁ ይሄን አካባቢ እናልማ ሲሉ እዛ አካባቢ ላለው ህዝብ መጀመሪያ ጤና ጣቢያ፣ ትምህርት ቤት፣ መኖሪያ ቤት እነዚህን መገንባት ግዴታቸው ነው። እና እንደውም አንድ የህንድ ጋምቤላ ላይ ተሰማራ አንድ ዶክመንተሪ ፊልም ላይ ሲናገር ምንድነው ያለው? ኬንያ ስንሄድ ይሄን የሚያል ኮንትራት ነው የሚሰጠን ማት ገጽ ያለው የአካባቢውን ህዝብ ጥቅም እንዴት ማስቀጠል እንደሚቻል ግዴታ ውስጥ ገብተህ ተጨማሪ ስራ ኢትዮጵያ ሲሄዱ 10 ገጽ ማይሞላ ኮንትራት ፈርመህ የሚጠበቅብህ ለመንግስት ረብጣ ዶላር ሰጥተህ የፈለከው መሬት ትወስዳለህ። በመቶ ሺህ የሚቆጠር ሰው አፈናቅለው ቦታውን ይሰጣል። ይሄ ለሀገርም እና ለሀገር አስበን ነው ይሏል። ግን እነዛ ጋምቤላን የላንድ ግራቢንግ ኢሹ ኢትዮጵያ የተነሳበት ያ ሁሉ ርዕስ ኢትዮጵያ የደረሰች የሉም ነጋዴዎቹም አሁን ሰዎቹም የሉም ያንን ሁሉ ደን ጨፍጭፈው ያንን ሁሉ ህዝብ አፈናቅለው ሰውን ለረሃብ ዳርገው እስከሚፈልጉ ድረስ መሬቱን ቦጥቡጠው የተወጣውን ምርት ለሀገራቸው ልከው በፈለጉ ጊዜ ጥለው ይሄዳሉ ግጭት ሲመጣ። ስለዚህ የስግብግብ ዶላር ላይ ያተኮረ የምንዛሪ የመስገብገብ እንትንና ማጌጥ ላይ ነው እሱ። ሌላው አንዱ በጣም ወሳኝ ነገር መሳይ እንትንን ውሰድ፣ ሴሪያን ውሰድ፣ ኢራንን ውሰድ፣ ሊቢያን ውሰድ። ከኢትዮጵያ በብዙ እጥፍ የለሙ ሀገሮች ናቸው በነበራቸው ሪሶርስ። ግን ጤናማ የሆነ አስተዳደር ስላልነበራቸው እነዛ ሀገሮች ብዙዎቹ ዱቄት ሆነዋል። ኢራን እየታመሰች ያ ሁሉ የሚያማምር የሴሪያ ታሪካዊ ቅርሶቻቸው ሳይቀር ወድመዋል። አሮጌ ቤትህን እንኳን ይዘህ የምትቀጥለው ሰላም ሲኖር፣ እነዚህ የኮሪደር ነገሮች በጠቅላላ ግጭቶቹ በተስፋፉ ቁጥር አመጽ በተነሳ ቁጥር ቀጥታ ያኮረፈ ህዝብ የባለቤትነት ስሜት የለውም። በእነዚህ መንገዶች ላይ እዛ የቆሙ ዘንባባዎች ለምን ገጨህ ብለህ 100,000 ድረስ የምታስከፍልባቸው ዘንባባዎች ለአዲስ አበባ ነዋሪ የባለቤትነት ስሜት አይሰማውም። የአብይ ችግኞች ናቸው። አብይ ላይ የተናደደ ቀንና ሆ ብሎ የወጣ ቀን ሊያነዳቸው ይችላል። ልማት ግን እያንዳንዱ ሰው ለዛ ለሚኖርበት አካባቢ ላለ ሀብት ኦነርሺፕ ሲሰማው ነው። ያ ኦነርሺፕ የለም እና ብዙ ጊዜ በጣም የተበላሸ ይሄ ከሞራልም የወረደ የብልጽግና ሰዎችና ደጋፊዎቻቸው ሊመጻደቁ የሚፈልጉበት ይሄ ሁሉ የተብረቀረቀ የመብራት ምናምን ከሰው ህይወት ይበልጥባቸዋል ለነሱ። ዛስ ፕሮብለም። ያሬድ እንግዲህ አብይ አህመድ ወለጋም ሄዶ ያደረገው በተለያዩ አካባቢዎች ሰሞኑን ያው አብይ አህመድ የቴሌቪዥን ስክሪን ሱስ ያለበት ሰው ነው። ቴሌቪዥን ላይ ካልታየ ከሱ ደምቆ የሚታይ ሰው ካለ ደግሞ አሳዶ አጥፉት የሚል ሰው እንደሆነ ይታወቃል። በቅርበትም የምናውቃቸው ብዙ ታሪኮች አሉ። ከሱ ገዝፎ የሚታይ ሰው የሚከልለው ሰው አይፈልግም። ለዚህም ነው በየቀኑ ስክሪን ሴቨር እስኪመስል ድረስ በሚዲያዎች ላይ ዋና የሱ የተናገራት የተጓዛት የበላው የጠጣው ሁሉ ሳይቀር ዜና እየሆነ በየቴሌቪዥን ስክሪኑ ላይ የሚደቀነው። አሁን ደግሞ ምርጫ ደርሷል። ለዚህ ነው ተፍ ተፍ የሚለው። ምርጫ ስለደረሰ ወለጋም ሄዶ ለምርጫ ጉዳይ ነው፣ እዛም ሄደ የምርጫ ጉዳይ ነው፣ የምርጫ ጊዜ ስለሆነ ምን ይደረግ ብለው እንዲህ አይነት የሰሞኑን እንቅስቃሴ ከምርጫ ጋር አያይዘው የሚጠቅሱ ወገኖች አሉ። ኢትዮጵያ ውስጥ ምርጫ ማሳብ ቃሉንስ መጥራት የሚገባን ጊዜ ነው ወይ ያለ ነው? አብይ አህመድ ምንም ችግር የለም እኮ በመላ ኢትዮጵያ አሸንፍ ያለው 100% ፓርላማውን ተቆጣጣሪ ያለው ቢልስ የሚከለክለው ኃይል አለ ወይ? ምርጫ ማካሄድስ ያስፈልጋል ወይ? አብይ ባለው አሁን ቁመና እንደዚህ አይነት አምባገነን ብቻ እኮ የሚገልጸው አይደለም። በጣም ደካማ፣ በጣም ልፍስፍስ፣ በጣም ግን አደገኛ የሆነ እንዲህ አይነት ስርዓትን ምርጫ በሚሉት አካሄድና ሂደት ይህን ሰውዬ ለተጨማሪ 5 ዓመት ወንበሩ ላይ እንዲቀመጥ የሚደረግ አንዳንድ የሆኑ የሰሞኑ እንቅስቃሴዎች እጅግ የበለጠ የሚያሙ ናቸው። በጣም ያናድዳሉ።
በኢትዮጵያ ህዝብ ላይ በኢትዮጵያ ህዝብ አመለካከት በኢትዮጵያ ህዝብ ግንዛቤ በኢትዮጵያ ህዝብ አጠቃላይ ህይወት ላይ ቁማር የሚጫወትን እንዲህ አይነቱን ሂደት አንዳንዶች እባካችሁ ሂደቱን እንየው፣ ምናልባት ወደፊት የሚቀየር ነገር ካለም እሱንም እንየው፣ በኋላ ላይ በምርጫ የሚደረግ ነገር ለውጥ ከሌለ ማዕቀብም አድርገን ቢሆን እንወጣለን የሚሉ የሚያዘናጉ አቋሞችና አስተሳሰቦችን የሚያራምዱ ወገኖች አሉ። ለማንኛውም በምርጫ ላይ ብዙ ነገር ጽፋል። ባለፈውም በአንተ ጽሁፍ ላይ መነሻ ተደርጎ የተለያዩ ፖለቲከኞችና አክቲቪስቶች ውይይት አድርገዋል። ግን ምርጫ ሂደቱ እንደቀጠለ ነው። ክርክርም የሚመስል ነገር እየተካሄደ ነው። አንዳንድ የምናምናቸው ተቃዋሚዎችም የዚሁ የአብይ አህመድ የምርጫ ግርግር አድማቂ ሆነው ከፊት ለፊት እየመጡ ነው። ለማንኛውም በምርጫ ላይ ያለ አቋም አሁንም እንደተጠበቀ እንደሆነ ነው ከሰሞኑ የጻፍከውንም ያየሁት። እስቲ ምን ማለት እንችላለን? አብይ አህመድ የሚያደርገው ነገር በሙሉ ከምርጫ ጋር የተያዘ እንደሆነ ነው እየተገለጸ ያለው። ሁለት ነገር፣ በመጀመሪያ አንድ ያነሳው አብይ የሚጋርደው ሰው አይፈልግም ያልከው ነገር ይሄ የአምባገነኖች ብቻ ሳይሆን ከዚህ ቅድም የጠቀስኩልህ ጽሁፍ ላይ የቤኒቮለንት ዲክቴተር የሚባሉት ባህሪያቸው ምንድነው? እነሱ ከፍ ያለ ቦታ ላይ ሆነው ሁሉንም ሰው ወደ ታች ነው የሚያዩት እና ማንም ሰው ከዛ ከታችኛው ወለል 1 ኢንች ከፍ ብሎ ፊታቸውን አይደለም እኮ ጉልበታቸውን ቁርጭምጭሚታቸውን መከለል አይችልም። ፈጥነው ነው የሚመቱህ እና እንደውም እዛ የተጠቀምኩት ምስል ሁሉ አንድ ሰው ከፍ ያለ ቦታ ሆኖ በቃ ሁሉንም ከባህር ወለል በታች ነው ወደ ታች እንደዚህ ነው የሚያይህ እና የአብይ የምክር ቤቱን ሴታ አብይ እንደው አንዳንድ የካቢኔ ምናምን ስብሰባ ላይ ካልሆነ በስተቀር የዩኒቨርሲቲ መምህራንን ይጥራ ማንን ይጥራ ከፍ ያለ ስቴጅ አለችው። አይተ እንደሆነ ሴቲንጉ ራሱ ሁሉንም ሰው እዛ አዳራሽ ውስጥ ገብቼ ቁጭ ብዬ ፊዚካሊ አይቼዋለሁ። አንድ ሚቲንግ ላይ ግን መታገስ ስላልቻል የሙሉ ቀን ስብሰባ ነበር። የገና ጠዋት የ3 ሰዓት ቲ ብሬክ ላይ ጥዬ ወጣው። ያንን ስብሰባ አልጨረስኩትም። መምህራንና የሰብአዊ መብት ድርጅቶች ምናምን ተብሎ ተጠርቶ አንድ ቀን ነው እዛ ጽፈት ቤት የገባሁት። ላይ ተቆልሎ ሙሉ አዳራሹን ወደ ታች ነው የሚያይህና ብቻውን ነው መሃል ላይ የሚቀመጠው። የሊቅ ነው፣ ምሁር ነው፣ ዶክተር ነው፣ የሕክምና ዶክተር ነው፣ የግብርናው የጦር ሁሉንም ነገር የሚያቅሰው ነው እሱ። አሁን በቅርቡ መምህራኖች ላይ ያደረገውን ድንፋታ ታስታውሳለህ? የሀገሪቷ ምሁራኖች የሀገሪቷ ልሂቃን ምሁራን የተማሩ ሰዎች ተሰብስበው ምሁር ማን ነው የሚል ዴፊኒሽን ለዛ ትውልድ የሚያፈሩ እነ ፕሮፌሰር ባህሩ ዘውዴ እነ ፕሮፌሰር ብርሃኑ ነጋ ስንት ፕሮፌሰሮች እታች ቁጭ አድርጎ እሱ መድረክ ላይ ቁጭ ብሎ ምሁር ማን ነው የሚለውን ይሄ የጤና ችግር ያለበት አምባገነን ብቻ ነው ይሄን የሚያደርገው በራሱ እንትን የሚያደርግ እና ሁላችሁም የፈለገ ብትራቀቁ የፈለገ ፕሮፌሰር ብትሆኑ የፈለገ ብትማሩ ከኔ በታች ናችሁ ነው መልእክቱ። የሕክምና ዶክተሮች የደሞዝ ጥያቄ ሲያነሱ ሰብስቦ ስለ ኒውሮ ሰርጀሪ የአይምሮትን እንደዛ ሲያስተምር አይተኸዋል። the same thing የህግ ባለሙያዎችን ሰብስቦ የአዲስ አበባ ዩኒቨርሲቲ ፕሮፌሰሮችን ስለ ሌጋል ኤቲክስ። ስለዚህ ይሄ ሰው ሁሉም ሰው ከሱ ጫማ ስር በታች መሆኑን ማወቅ ስለሚፈልግ ትንሽ ቀና የሚል ሰው ካገኘ ቶሎ ነው የሚመታህ። ጋዜጠኛ ሁን፣ ቲክቶከር ሁን፣ ብዙ ሰው ተከታይ ያለህ ብሎ ካሰበ ሰበብ ተፈልጎ ወይ ዲፋሜሽን ወይ ምናምን ተደርጎ ኢሊሚኔት ነው የምትደረገው። እና አንዱ ያነሳው የሚጋርደው ሰው አይፈልግም ያል እዚህ ላይ አንድ ሁለት ነገሮችን ላካፍል። ምናልባት በራሴም የገጠመኝ ነገር ስላለ ነው። ከአብይ አህመድ ይሄ መከለልን አይፈልግም፣ መጋረድን አይፈልግም። ይሄ አምባገነኖች ባህሪ እንደሆነ ይታወቃል። እኔን የገጠመኝ ነው። አንድ ባለስልጣን ኢንተርቪው ላብረግ ሄጄ ነበረ። ያኔ አዲስ አበባ ብልጽግና አካባቢ በተለያየ መልኩ በነበርን ጊዜ እና ያ ባለስልጣን እንዳጋጣሚ ያው ስሙ መጥቀስ አልፈልግም፣ ነገር ግን የኢትዮጵያ ሕዝብ ይወድሃል ጥያቄ ነው እንግዲህ የኢትዮጵያ ሕዝብ ይወዳል፣ እንደውም የሚቀጥለው ጠቅላይ ሚኒስትር አንተ እንድትሆን ነው አንዳንድ ሰዎች አስተያየት ሲሰጡ ምሰማው የሚል ጥያቄ ስጠይቀው ካሜራማኑን አቁም መቅረጽ አለው። አቁም መቅረጽ
አለውና መሳይ ይህን ጥያቄ ዘለለው። የአብይን ባህሪ ያወቃችሁ እንዲህ በመባሉ ከፍተኛ ጫና ደርሶብኛል፣ ቀጣዩ ጠቅላይ ሚኒስትር ትሆናለህ የሚል በማህበራዊ ሚዲያዎች ላይ አንዳንድ ሰዎች በሚሰጡት አስተያየት ፍርሃት ገብቶታል፣ ስጋት ውስጥ ገብቷል። ስለዚህ ይህን ጥያቄ መስማት አይፈልግም። እኔንም ጠይቀኸኝ ሌላ ጭንቀት ውስጥና ሌላ ጫና ውስጥ የሚከት ነገር ውስጥ ከመግባት በፊት ምን አለ ጥያቄውን ብትተው እና ዘለለው ብሎኝ ጥያቄውን ዘልያለሁ። ምን ያህል አብይ አህመድ በዙሪያው ያሉትን ባለስልጣናት በዙሪያው ያሉትን የሱ የብልጽግና ሰዎችን እንዳይከልሉት በዚህ ደረጃ ሚዲያ ላይ ከኔ በላይ እንዳትመጡ ብዙ እንዳትናገሩ ብሎ ሁሉ ጫና እንደሚፈጥርባቸው እንሰማለን። ካለባበስ ጀምሮ ለምሳሌ አብይ አህመድ የራሱ ስታይል አለው። ከሆነ ጊዜ በኋላ ያመጣው እንደነ ኬኔት ካውንዳ እንደ ሌሎቹ ቀለል ያለ ልብስ መልበስ እንዲህ አይነቱን ነገር ሌሎች ሚኒስቴሮችም አንዳንድ የክልል ፕሬዝዳንቶችም የጥቃቅንና አነስተኛ የወረዳ አመራሮች ሳይቀሩ የአብይ አህመድ ስታይል እየተባለ እሱን ልብስ መልበስ ጀምረው ነበር። አንድ ስብሰባ ላይ ባለስልጣናቱ ላይ ከፍ ዝቅ አድርጎ ነው የወረደባቸው። በጣም ነው የሚናደደው። እሱን እንዲመስሉ አይፈልግም። እሱ ለየት ማለት ነው የሚፈልገው። እንዲህ ጎላ ብሎ መታየት ነው የሚፈልገው። የሱን ስታይል የተከተሉትን በሙሉ በተለያየ መልኩ የሚያሸማቅቅ ያንን ድርጊት እንዳያደርጉ ከፍተኛ የሆነ ጫና የሚፈጥር ሰው ነው። በጣም ከፍተኛ የስነ ልቦና ችግር ያለበት የበታችነት ስሜት የሚያጠቃው ግለሰብ ነው። ምናልባት ለማንሳት ያለው በዚህ አጋጣሚ ነው። መከለል አይፈልግም፣ መጋረድ አይፈልግም። ከሱ በልጦ ሚዲያ ላይ ሰው እንዲታይም አይፈልግም። ሁሉ ጊዜ የቴሌቪዥን ስክሪን ሁሉ ጊዜ በኢትዮጵያ ቴሌቪዥን ጓዳችን ሁሉ መግባት የሚፈልግ ሰው እንደሆነ ብዙዎች በቅርበት ያሉትም ይናገራሉ። አውጥተው ነገ ከነጎዳ ግን እያንዳንዷን ነገር እንደሚነግሩን ወደፊት ተስፋ እናደርጋለን። ያሬድ አዎ፣ ለዚህ አንድ ጥሩ ምሳሌ ሊጨምርልህ አይ ቲንክ በቅርብ ጊዜ የብልጽግና ጉባኤውን ሲያካሂድ አይ ቲንክ የድሬሲንግ ፕሮቶኮል እዛም ውስጥ ያሉ ሰዎችም በኋላ በሌላ መንገድ ሲናገሩ ነው የሰማሁት። ድሬሲንግ ፕሮቶኮል ታዞ ኦልሞስት የሆነ ብሉ እንትን አዳራሽ እንትን ውስጥ ሙሉ እንትኖቹ አረንጓዴ እንትን ብሉ ሱፍ ምናምን እንደዚህ ብሉ ብላክ ሱፍ ነው ያደረጉት። ከረባት አድርገዋል። ምን ብለዋል? the only person እዛ ውስጥ ብሉ ያለበሰና አሁን ያልከውን የተለየ አይነት አለባበስ ለብሶ ሙሉ ከአዳራሽ ውስጥ በርቀት ነጥለታ ይዋለ። የድሬሲንግ ፕሮቶኮል ከሆነ ሁሉም ነው የሚለብሱት፣ እዛ ውስጥ ይዋጣል። ለተሰብሳቢዎቹ ድሬስ ይሄ እንግዲህ የራሳቸው የብልጽግና ሰዎች ወደፊት በደንብ እውነታውን የሚናገሩት ነው። እኔ ውስጥ ካሉ ሰዎች ነው እንትን ያለው። ድሬሲንግ ፕሮቶኮል ተነግሯቸው ነው የመጡት። ድሬሲንግ ፕሮቶኮል አለ። እሱ ግን የዛ ስብሰባ ላይ አይ ቲንክ ፕሮፌሰር ብርሃኑም ሌሎችም ባለሀብቶችም የነበሩበት ስብሰባ ነው። ድሬሲንግ ፕሮቶኮል ነበረው። the only person ያንን ድሬሲንግ ፕሮቶኮል የማይመለከተው አብይ ነበር። እና አይ ቲንክ አሁን ትላንትና የወጣ አንድ ፎቶ እያየው ነበረ። እንደዚሁ የብልጽግናን ሰዎች ሰብስቦ አወያይቶ ከድሬዳዋው ከንቲባ ጋር አብይ የተነሳውን ፎቶ አይተው ከሆነ the only person የአብይን አይነት ልብስ ለብሶ የመጣው የድሬዳዋው ሰውዬ ነው። እና ሰዎች ብዙ አስተያየት እየሰጡ ነበረ። የአብይ ይሄ ቦዲ ላንጉጅ እያነበቡ ማን እንደኔ ልበሳለ ብሎ እያስጠነቀቀው ነው ምናምን እያሉ ሰዎች እየቀለዱ ነበረ። ንግግራቸው ምን እንደሆነ አይታወቅም፣ ግን የአብይ እጅ ላይ ቁጣና የሆነ ጣቱን የማመላከት ስላለ ሰዎች እየቀለዱበት አይቼ ነበርና ይሄ የአብይ ብቻ ሳይሆን የዚህ የአምባገነን ሆነው ግን ሰዎችን ፍሎሪሽ እያደረጉ አሁን እነዚህ ሚኒስትሮች በቢሮአቸው በሙስናውም በምኑም በተለያየ ነገር ሲፈልጉ እኮ ካስታወስክ አንዳንድ ጊዜ አሁን አንዴ የዛሬ ስንት ዓመት አዳነች ሙሉ የአዲስ አበባ ካቢኔ አንድ አይነት ልብስ አስለብሳቸው መጣች በበጀት ተመድቦ እና ልክ የኮሙኒስት አይነት እንትን አካሄድ ነው እንትን የሚያደርገው። ግን ደግሞ የአብይ ቅድም እንዳልኩህ የሚነሱበት ብዙ ኢሹዎች ስላሉ ግጭትን ያማከለ አምባገነን ነው። ጭካኔን
መሳሪያው ያረገ አምባገነን ነው። የህዝብ ስቃይ ሰቆቃ ምናምን ትርጉም የሚሰጠው ሰው አይደለም። ምንም ነገር እርምጃ ለመውሰድ እነዚህ ሁሉ አሁን የሚነሱ ጦርነቶች ሁሉ ለሱ ብዙም እንትን አይደሉም። ውጤቱ ላይ ነው እንደ የዩቲሊታሪያን አይነት እንትን ነው። ከጦርነቶቹ እሱ የሚያሰላቸው ውጤቶች ላይ ነው የሚያተኩረው እንጂ ይሄ በመሃል የሚሞተው ህዝብ፣ የሚያልቀው ነገር፣ የሚወድመው የሀገር ሀብት እንደ ሚንስ ነው ለአብይ ፍላጎት። እና ኢትዮጵያ እንዲህ አይነት ኢሪስፖንሲብል የሆነ አደገኛ የሆነ አምባገነናዊ ስርዓት እና ሰው እኔ ከዚህ በፊትም ካሉትም አምባገነኖች የከፋው ነው የአብይ። ከምርጫው ጋር አያይዘ ያነሳው ነገር እኔ በእነዚህ ሁሉ ምክንያት ነው አንዳንዴ በአምባገነን ስርዓትም ውስጥ ከዚህ በፊትም ብያለሁ እኔ ምርጫ አያስፈልግም የሚል ድንቁርና የተጣባኝ ሰው አይደለሁም። ማናችንም ምርጫ ያለ ምርጫ አንድ ሀገር ሊቀጥል አይችልም። ምርጫ ያስፈልጋል። ግን አምባገነንም በሆነ ስርዓት ውስጥ ምርጫ ያስፈልጋል። አሁን ግን ያለው ሁኔታ ከዛ ያለፈ ነው። ከአምባገነንም ያለፈ ነው። በየቀኑ በሰዎች ህይወት ውስጥ በብዙ ሺዎች ሰዎች ህይወት ላይ እየተፈረደ የሚካሄድ ፕሮሰስ ነው። ወደዚህ ምርጫ የገቡ የፖለቲካ ድርጅቶች ባለኝ መረጃ የተሳሳተም ከሆነ እንግዲህ ወደፊት መግለጫ ይሰጡበታል። ወደ ምርጫ ሲገቡ ራሱ ለምርጫ ማስኬጃ የተሰጣቸውን ገንዘብ አንዱ ኮሚትመንታቸው ቦይኮት አለማድረግ ነው። ቦይኮት ካረጉ ለምርጫ የተሰጣቸውንም ገንዘብ የመመለስ ግዴታ ያለባቸው ይመስለኛል። ለገንዘቡ ብለው ነው እየገፉ ያሉት እያልኩ አይደለም። ብዙዎቹ የሚያነሱት ነገር ምንድነው? በዚህ ምርጫ የአገዛዝ ስርዓቱን እናጋልጣለን፣ ሂደቱ ፍትሃዊ እንዳልሆነ በተግባር እናሳያለን ነው። ለኔ ደግሞ ባሉት መስፈርቶች ከፊል አምባገነን እና ከፊል ፈቃጅ በሆነ ስርዓት ውስጥ እንኳን መስፈርት ሊሆኑትን ነገሮች አያሟላም። ምንም አይነት የምርጫ ሂደትን የሚያሟላ እንጥፍጣፊ ነገር የለውም። ምርጫው በኢትዮጵያ በፋና ቴሌቪዥን ክርክር አይደለም የሚካሄደው፣ መሬት ላይ ነው የሚካሄደው። አማራ ክልል እንግዲህ እንዴት አድርገህ ነው ምርጫ የምታካሄደው? የአማራ ክልልን ህዝብ ሙሉውን ከምርጫ ጨዋታ ውጪ ልታደርገው ነው ወይስ የአማራ ህዝብ ቤቱ ሆኖ በሆነ ተአምር ድምጹን ሰጥቶ የምትቆጥርለት መንገድ አለ ወይስ ምን እንደሚያደርጉት? የትግራይ ህዝብ አሁን ባለው ውጥረት ወደ ትግራይ እኮ አሁን በዚህ ሰዓት መሳይ የምርጫ ማስተማሪያ ቁሳቁሶች፣ የምርጫ ጣቢያ ማቋቋሚያ ነገሮች ናቸው ወደ የክልሉ መላክ ያለባቸው እንጂ ወታደር አይደለም። አብይ እኮ አሁን የምርጫ ቁሳቁስ አይደለም እየላከ ያለው፣ ወታደር ነው እየላከ ያለው። ለጦርነት ጥይት መሳሪያ እየላከህ ወደ የክልሉ በሁሉም አቅጣጫ ምርጫ ልታካሄድ አትችልም። ሌላው ግን ትልቁ የሞራልም የሰብአዊ መብትም ጥያቄ የሚያስነሳው ነገር እኔ ኢትዮጵያ ውስጥ ያለ ማንኛውም ፖለቲከኛ ብቻ ሳይሆን መራጭም ሊያነሳ የሚችለው እሺ እኔ አዲስ አበባ መምረጥ እችላለሁ፣ ትግራይ ላይ ያለው ወገኔ ላይወከል ነው ወይ? በዚህኛው ምርጫ ላይመርጥ ነው ወይ? አማራ ክልል ያለው ወገኔ ላይመርጥ ነው ወይ? እንዴት ዝም ብዬ ታገሳለሁ ይሄንን ውርደት? ይሄ ውርደት እኮ ነው ለአንድ ሀገር። የሀገሪቷን ከፍተኛ ቁጥር ያለው ህዝብ በየቀኑ ከምታደርስበት ጉዳት፣ ከሰብአዊ ቀውስ፣ ከሰብአዊ መብት ጥሰት፣ ከጥይት ናዳ፣ ከድሮን ጥቃት አልፈህ በዚህ ማይነር በሆነችው የዲሞክራሲ ፕሮሰስ ውስጥ እንኳን እንዳይሳተፍ ሲከለከል አይ ችግር የለውም እኔ አካባቢ ሰላም ስላለ እዚህ ጋር ምርጫውን ልሞክር ብሎ ማሰብ ራሱ ትልቅ ክራይሲስ ነው። ትልቅ የሞራል ቀውስ ነው ለኔ እንደ ሀገር፣ እንደ ዜጋ፣ እንደ ህዝብ ስታስቡ። እሱን ነው እኔ አፒል ማድረገው። ምርጫውን ችግር የለውም ፕሮሰስ ውስጥ እንግባና ሂደቱን አይተን ምናምን ለሚሉ ሰዎች የትኛው ያገዛዝ ስርዓቱ ምን እንደሚፈልግ ይታወቃል። እኔ ምርጫ አይካሄድ አይደለም ጥያቄ፣ ሰላም ይቅደም ከምርጫው በፊት። መንግስት መንደሮችን በድሮን ማጥቃት ያቁም፣ ከታጣቂ ኃይሎች ጋር ለድርድር ራሱን ያዘጋጅ። ሰላማዊ ሽግግር ነው መቅደም ያለበት። ከዛ ምርጫ ነው እንጂ ያልነው ኢትዮጵያ ያለ ምርጫ ጨለማ ዘመን ውስጥ ተመልሳ ትግባ እያል አይደለም። ይሄንን እኔ በደንብ ማስመር እፈልጋለሁ። ምርጫ ያስፈልጋል፣ አዎ፣ ግን ምርጫው ቢያንስ ሰላማዊ መሆን አለበት።
ፍትሃዊና ነፃ ምርጫ ለማካሄድ ጊዜ ሊወስድ ይችላል፣ ፕሮሰስ ሊፈልግ ይችላል፣ ነፃ ተቋማቶችን ማቋቋም ሊፈልግ ይችላል። ግን ቢያንስ ሰላም፣ ጦርነት የማይካሄድበት ምርጫ መኖር አለበት። አንድ ትንሽዬ የሀገሪቷ ክፍል ውስጥ ቢሆን ሬብሎችን ምንም እየታገሉ ምርጫ ልታካሄድ ትችላለህ። አሁን እየወጡ የኢንተርናሽናል ክራይሲስ ግሩፕ ያወጣውን ሪፖርት የተለያዩ ሀገሮች ለዜጎቻቸው የሚሰጡትን የትራቭል አድቫይስ ዋርኒንጎችን ተመልከት። ራስህም ቁጭ ብለህ የኢትዮጵያን ካርታ አስቀምጥና ኢትዮጵያ ውስጥ ግጭት ያለባቸውና የሌለባቸውን ቦታዎች እየለየህ ቀይና ቢጫ ምናምን አድርገህ ስራ። 70% የሚሆነው የሀገሪቷ ቦታ እኮ በቀይ ሬድ ዞን ነው። ፒሪየድ። በቃ ያ ምርጫ ለማካሄድ የሚያመች ሁኔታ አይደለም። ስለዚህ የመጀመሪያው እርምጃ መሆን ያለበት እንዴት ሰላም ይስፈን፣ እንዴት የሰላማዊ ሽግግር ሂደት ውስጥ እንግባ ነው እንጂ እብደት ከተጠናወተው ስርዓት ጋር በምርጫ አብሬው አላብድም። እኔ ቢያንስ ያሬድ ምናልባት አሁን አዲስ አበባ 35 ኪሎ ሜትር ርቀት ላይ የኦሮሞ ነጻነት ሰራዊት ከተማ እየተቆጣጠረ ነው። ከፍተኛ የወታደራዊና ፖለቲካዊ ተቋማትን ጥቃት እየሰነዘረ የብልጽግና መዋቅርን እያፈራረሰ ነው የኦሮሞ ነጻነት ሰራዊት። እንግዲህ አብይ አህመድ ተሻግሮ ወደ ሰሜን አካባቢ ጦሩን እያጓጓዘ ይገኛል። የምንድነው የቆጡና ውርድ ብላ የብብቷን ጣለች ነው እሱ። እዛ ሰሜን ሲያስብ እዚህ አዲስ አበባ ላይ አማጽያን እየቀረቡ ነው፣ ምንም ማመጡም ብሎ ነው ንቋቸው ነው የሚል የብልጽግናው መንደር እብሪት አለ። ባዶ እብሪት፣ ምንም ማመጡም አይነት። ለማንኛውም እንዲህ አይነት ነገሮች ባለበት ሁኔታ አብይ አህመድ ምርጫ የሚመስል ምርጫ፣ ምክክር የሚመስል ምክክር አድርጎ ይኸው ምክክር ተደርጓል። የቴሌቪዥኑ ታምቡር እዚህም እዛም የሚደለቀው የራሱ ሰዎች የሚያደርጉት ያው ይሄ የአርቲፊሻል ኢንተለጀንሱም የቪዲዮ ቴክኒኩም የመጣው ሰውን የሚያጥበረብር አይኑን የሚሰርቅና ቀልቡን የሚስቡ ነገሮችን በቴሌቪዥን እያሳዩት ይኸው ምርጫ ተደርጓል፣ ምክክርም ተደርጓል። ስለዚህ አብይ አህመድ ስዩም እግዚአብሔር ነው፣ ከእግዚአብሔር የተሰየመ የኛ መሪ ነው የሚሉ ሰዎች ቴሌቪዥን ላይ የመጡ ህዝቡን የሚያደነቁር መልእክት ያስተላልፋሉ። አብይ አህመድ በምርጫ በምክክር ስልጣኑን ሊያስቀጥል ቢችል ምን የሚከለክለው ነገር አለ? እኔ እንደው ምርጫውን አሁን አንተ ባልከው ሁኔታ በማናቸውም ሁኔታ እንኳን ቢያልፍ ይሄ ስርዓት ኢትዮጵያን እያስተዳደረ ይቀጥላል ብዬ አላምንም። በእርግጠኝነት በተለያዩ ምክንያቶች ስርዓቱ የሆነ ቦታ ላይ በቅርብም በአጭር ጊዜ የሚቆም እና ምናልባትም የሚፈረካከስ ለመሆኑ ብዙ ምልክቶች እየጠቀስኩ ላነሳልህ ይችላል። እና በምርጫ ዝም ብሎ ቤቱ የተቀመጠውን ህዝብ አስፈራርተህም ከምትኖርበት ቤት ማስወጣለሁ ብለህ አቴንዳንስ ይይዛለሁ ብለህ ምናምን ቮት አደረገልኝ ልትል ትችላለህ። የሚዋጋህን ኃይል ግን ምንም ልታደርገው አትችልም። ምርጫው ጦርነቱን ሊያስቆም አይችልም። ይሄ የይስሙላ አብይ ሴት ባደረገው መንገድ እየተካሄደ ያለው ምክክርም ጠብ የሚል ነገር እንደሌለው ከሁለት ቀን በፊት ምክር ቤት ውስጥ የነበረውን የኮሚሽነሮቹን ፐርፎርማንስ ማየት ትችላለህ። ሲሪየስ የሆነ ጥያቄ ነው ዶክተር ደሳለኝ ያነሳባቸው። በአንድ ሀገር ውስጥ አንድ መንግስት ጄኒውን የሆነ ምክክር የሚፈልግ ከሆነ የፖለቲካ እስረኞች መለቀቅ አለባቸው። በሐሳባቸው ምክንያት መንግስትን በመተቻቸው ምክንያት ምክክሩ ዋናው ዓላማ የተሻከረውን የፖለቲካ አውድ ማለስለስ፣ ዜጎች ወደ ስልጡን ሆነ ወደ ውይይት እንዲመጡ ነው። ያገዛዝ ስርዓቱ ለምን ጠየቃችሁኝ ምክር ቤት ውስጥ ለምን በሚዲያ ተቻችሁኝ ብሎ ጋዜጠኞችን፣ ፖለቲከኞችን፣ የምክር ቤት አባላትን ሰብስቦ ካጎረ ዝግጁ አይደለም ለምክክር። ስለዚህ የታሰሩትን ሰዎች ጥያቄ ከዚህ በፊት አቅርባቸዋል፣ እሱ እንኳን የደረሰ ብሎ ሲጠይቃቸው እኛ አክቲቪስት አይደለንም ነው። እኔ በጣም ነው የደነገጥኩት። ሪሊ ሾክ ነው ያደረኩት። በዛ ደረጃ የሴትዮዋ እንደዛ አይነት መልስ መስጠት እኔ አስበውበት ነው ብዬ ማሰብ ይከብደኛል። በኋላ እንግዲህ ህሊና ካላቸው የሚጸጸቱ ይመስለኛል። ይሄ ለታሪክ ተቀርቶ ይሄንንም ውይይት ሊሰሙ ይችላሉ። ይሄ ለታሪክ ተቀድቶም ተቀምጦ እንደ ጥላ የሚከተላቸውን አሳፋሪ ንግግር ነው የተናገሩት። ሁለተኛ ደግሞ ያለንበትን የሀገሪቷን ሁኔታ የምታየው የሚያጨበጭቡ ሰዎች መኖራቸው
የሚሳለቁ ሰዎች መኖራቸው። ስለዚህ ለዚህ ምክር ቤት ስልጣን የሰጠው ለዚህ ለኮሚሽን ስልጣን የሰጠው ምክር ቤት ሬዲ አይደለም፣ ጄኒዩን አይደለም፣ እውነተኛ ምክክርን የሚጠብቅ አይደለም። የሰየመው ምክር ቤት ኮሚሽን ይሄው እንደዚህ የምታያቸው አይነት ሰዎች ናቸው። የሚናገሩትን ነገር ታያለ። ፕሮሰሱ በብዙ መንገድ ማአት የተበላሸ ጥያቄ የሚነሳበት ነው። ስለዚህ እኔ ደጋግሜ ራሱ የምጠይቀው ይሄ የማስመሰል የአብይ ያዘጋጀው የፖለቲካ ማደናገሪያ የምክክር የሚመስል ፌክ መድረክ ነው። አሁን ምርጫው እንዲያልፍ ነው ጊዜያቸውን ራሱ ያራዘመላቸው። አሁን ዛሬ ላይ ምንም ሳይሰሩ በቃ ዛሬ ጨርሳቸዋል በሉ ቻው ቢላቸው የተንጠለጠለ ኢሹ ነው የሚሆነው። ስለዚህ እቺ ምርጫው እስክታልፍ ከምርጫው በኋላ ፖስት ኢሌክሽን ላይ በድህረ ምርጫ የሚነሱ ጥያቄዎች ግርግሮች ይኖራሉ። እሱን ሁሉ ያደናገሩ ካጨረሱ በኋላ ፓርላማውን በደንብ ሴትል ሲያደርግ ልክ ከዚህ በፊት ያሰናበታቸውን ኮሚሽነሮች እንዳሰናበተው በሉ የሰበሰባችሁትን አጀንዳ አምጡ ብሎ ቻው ይላቸዋል በቃ። እና ለዛ ደግሞ መጫወቻ ለመሆን የተዘጋጁ ሰዎች በዚህ ደረጃ በዚህ ዕውቀት የትምህርት ደረጃ በዚህ የህይወት ልምድ ውስጥ አልፈው ግን እንዲህ አይነት ሰዎች መኖራቸው እኔ ጄኒዩን የሆነ የምክክር ነገር አብይ እያለ አይመጣም። ሁሉ ጊዜ ያየህ ብሔራዊ ምክክር ቅልቦና ይፈልጋል። የእውነት የፖለቲካ ዊል ይፈልጋል እንጂ እንደ መሳሪያ ለሌላ ነገር እንደ መሳሪያ ስትጠቀምበት ግን ይሄ ነው ውጤቱና ለኔ ደጋግሜ የምጠይቀው ኢትዮጵያ ሰላማዊ የሆነ የሽግግር ስርዓት ትፈልጋለች። ያ ከምርጫው መቅደም አለበት። ከምርጫ በፊት የሽግግር ስርዓት ያስፈልጋል። የተረጋጋ የፖለቲካ አውድ ፈጥረህ መሳሪያ አፈሙዝ ወደ መሬት ወርዶ የሚፋለሙ ኃይሎች ሁሉ እኩል የሀገር ባለድርሻ መብታቸው ተጠብቆ ተደራዳሪ ሆነው በጠረጴዛ ዙሪያ ተቀምጦ ከዛ በኋላ ምክክር አድርገህ ወደፊት ስትሻገር ነው ምርጫ የምታደርገው እንጂ ያሁኑ ምርጫ በሌላ ጊዜ የይስሙላ ከምንላቸው ምርጫዎች በብዙ እጥፍ አንዱንም መስፈርት የሚያሟላ አይደለም መሰለኝ። ያሬድ በጣም አመሰግናለሁ። በርካታ ጉዳዮችን ያነሳንበት የዕለቱ ዝግጅታችን እንግዲህ ይህን ይመስላል። መልካም የመጽሐፍ ምረቃ ጊዜ እንዲሆንላችሁ እንመኛለን። የአንዱ ዓለም አራጌ መጽሐፍ የሚመረቅበት ነው። በፍራንክፈርት እንደሚመረቅ ያው በማስታወቂያው ላይም ሰምተናል። በጣም ነው አመሰግነው ያሬድ። እግዚአብሔር ይስጥልኝ። መልካም ምሽት። እግዚአብሔር ይስጥልኝ መሳይ። እኔም አመሰግናለሁ መድረኩን ስላመቻቸልኝ። ተመልካቾቻችን በተለያዩ ርዕሰ ጉዳዮች ላይ ያተኮረው የዛሬው የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁ ለነበራችሁ ከልብ በማመስገን ዝግጅታችንን አበቃን። መልካም ጊዜ